ሽልማት አልፈልግም፣ እውቅናም አልፈልግም። አንዳንድ ግን የውጭ ፍልስፍናዎች መብራት መቋረጥ የለበትም። ሀገሬ ምን ሰጠችኝ ብዬ አላውቅም። አስቀያሚ አማርኛ አለ ማሳለጥ የሚሉት ጀግናችን አትሌት ኃይሌ ገብረስላሴ ብዙ የሬዲዮ ድራማ ህግጋትን የሰበርኩበት ለሀገሬ ይሄ ቢሆንላት ብለህ የተመኘኸው ነገር የጀግና ሜዳሊያ ሁሉ አለኝ። ዘመናዊ ሬዲዮ ድራማ መንግስቱ ለማ ጽፈው አያውቁም። የመጀመሪያ የመድረክ ስራ ፕራክቲካሊ እምባዬ እንደዚህ የኃይሉ ተማሪ ነኝ። በሽታው ምንድነው? በየቢሮው እየሄደ ማውራት ነው። የመጀመሪያውን ቴክኒክ እኛ ነን የሰራ ነው። ሚስቱ ነች ልቡን ሰብራ የገደለችው። ከማንም ምንም አይነት ሽልማት አትፈልግም። ምንም አይነት ጹብ ድንቅ ራሱ ፍቅር ሳይዘኝ ይቀራል። እርግጠኛ ነህ? ማሰላሰል አለበት። ኤግዛክት ሆኑ የመንግስት አካላት መቆጣጠር አለበት። እኔ ግን ለሀገሬ ፐብሊክ ሰርቪስ ላይ ተቋም ሰጠው መሪ ነኝ። ስራልኝ ለምን ታሰድበኛል? አንተም ገዝተኸው እኔም ገዝቼው ብዙ ሰው የገዛው ሀሳብ ነው። ይሄ ሽንት ቤት ቆሻሻ ሳይቀር አዋሽ ውስጥ ይገባል። የክብር ዶክትሬት ምን ያደርግኛል? ዶክትሬት ማግኘት ብፈልግ እሱ ላይ ከገባን ብዙ አከራካሪዎች አሉ። አንተ ስራ መስራት ካልቻል ማንም መነሳት መባረር አለ። የጨበጣ ውጊያ ነው ይመስለኝ ለእኔ ቲያትር። ሸላሚ ለማድረግ ያብቃኝ። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሆን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ጸሐፊ ተውኔት ኃይሉ ጸጋዬ ነው። ኃይሉ ጸጋዬ እጅግ ተወዳጅ ቲያትሮችን፣ የቴሌቪዥን ድራማዎችን፣ የሬዲዮ ድራማዎችን፣ ህዝብ ልብ ውስጥ የማይጠፉ ማህበረሰብን የቀረጹ ትውልድን ያስቀጠሉ ታላላቅ ስራዎች የሰራ አንቱ የተባለ ጉምቱ ባለሙያችን ነው። እጅግ በጣም እናከብረዋለን። ጸሐፊ ተውኔት ኃይሉ ጸጋዬ ጋር ያለን ቆይታ ዛሬ ሁለተኛ ሳምንታችን ነው። ቆንጆ ነገር አውግተናል። ከኃይሉ ጸጋዬ የህይወት ልምድ ብዙ እንደምትወስዱ ይሰማኛል። አብራችሁን ቆዩ። ኃይሉ ጸጋዬ ማን ነው ለሚሉ ታዳጊዎች፣ ማን ነው ይሄ እንግዳ አዲስ ምዕራፍ ፖድካስት ይዞልን የመጣው ኃይሉ ጸጋዬ ማን ነው ለሚሉ አዲስ ለመጡ ለተፈጠሩ ልጆች፣ በተለይ ደግሞ ወደ አንተ ሙያ ለመግባት የሚንደረደሩ በየዩኒቨርሲቲዎቹ ቲያትሪካል አርት የሚያጠኑ፣ ፊልም የሚያጠኑ፣ ድራማ የሚያጠኑ ወጣቶች፣ ማህበረሰባችን ውስጥ ሆኖ በግል ተፍ ለሚሉ ወጣቶች ኃይሉ ጸጋዬ ማን ነው ለሚለው፣ ኃይሉ ጸጋዬ ከ40 ዓመታት በላይ በቲያትር ጥበብ በድራማ ጥበብ ሙያ ውስጥ የኖረ ሰው ነው። እሱ እያልኩ ላውራ ስለራሴ ልክ ነው። ከ21 ዓመቴ ጀምሮ የ21 ዓመት ልጅ ሳለው ጀምሮ የዩኒቨርሲቲ ተማሪ ያለ 3ኛ ዓመት የዩኒቨርሲቲ ተማሪ ጀምሮ ቲያትር ስማር፣ ከዛ ጊዜ ጀምሮ ፕሮፌሽናሊ እየተከፈለኝ መጽሐፍ የጀመርኩ ደራሲ ነኝ። ምናልባት ያ ብቸኛው ወይም የመጀመሪያው ሊያርገኝ ይችላል። የምጽፈው ብዙ ነገሮች ነው። የቴሌቪዥን ድራማ ተውኔት ነው የሚባለው የሚጻፈው ነገር። ለቴሌቪዥን እጽፋለሁ፣ ለሬዲዮ እጽፋለሁ፣ ለመድረክ እጽፋለሁ፣ ለፊልም እጽፋለሁ፣ ጋዜጠኝነት እሰራለሁ፣ ፕሮፋይሎች፣ አርቲክሎች እጽፋለሁ። የሚጻፉ ነገሮች ፕራክቲካሊ ሁሉንም አጫጭር ልቦለዶች እጽፋለሁ፣ ግጥሞች እጽፋለሁ በአማርኛም በእንግሊዝኛም እና በጣም ብዙ ነገሮች ነው የምጽፈው። በቁጥር አላቃቸውም፣ በጣም በዝተውብኛል። ረጅም ዓመት ነው ግምት ካልሆነ በስተቀር በጣም ከ70 እስከ 80 ይሆናሉ ተውኔቶቼ። እማቃቸውም አላቃቸውም፣ የቀረቡት ለህዝብ ያልቀረቡትም ተደምሮ እስከ 80 ይሆናሉ። አንዳንዶቹ ከመርዘማቸው የተነሳ አንድ ለመባል የማይችሉ ናቸው። ለምሳሌ ማዕበል ዋናተኞች ስትል ለ1 ዓመት ቀጥታ የሄደ እኔው የጻፍኩት ያዘጋጀው ተውኔት ነው በሬዲዮ። የቅርብ ዘመን ባለፉት 25 ዓመታት ያለው ኦዲየንስ የሚያቀኝ አንድ በሱ ነው። የማዕበል ዋናተኞች የነጹብ ድንቅና የነጌት ታሪክ። እሱ እንግዲህ ተዘፍኖለታልም 3 ዘፋኞች ጎሳዬ ተስፋዬን ጨምሮ አለማየሁ ደመቀ ነበር የሰራው። ግጥሙን የሰራው 3 ናቸው። ላፎንቴኖችም ዘፍነዋል መሰለኝ። እንደዚሁ አንድ ማቲያስ የሚባል ጎበዝ ልጅ ማቲያስ። እሱ ባለፉት 25-30 ዓመታት ለሚያውቁኝ ሰዎች ነው። 25 ዓመታት ወዲህ እንግዲህ ከዛ በኋላ የደወል ድምጾች የሚል የሬዲዮ ድራማ እንዳልኩ 4 ዓመት የሄደ በፋና የተላለፈ ልጄ ጆዲ አማኑኤል እና ሀረገወይን አሰፋ የኔ ሚስት ሆና እሷ ጆዲ ደግሞ ልጃችን ሆኖ የሰራ ነው። የደወል ድምጾች እሷ ሲጳራ እኔ ዲበኩል ሆነን ስለተጫወትን በጣም ብዙ
የፖድካስት ሰዎች በእርግጠኝነት ይህን ስም ያውቁታል። ሌላው መቅደስ ጸጋዬ የሰራችው ሞጋቾች ነው። ሞጋቾች 2 ሲዝን ወይም 48 ሳምንታት የመጀመሪያዎቹ የኔ ናቸው። የቅርብ ጊዜዎቹ ነው ምነግርህ። ሌላው አዲስ ሀገር በ97.1 እና በናሽናል ሚዲያው የተላለፈው እኔ ጻፍኩ እንጂ አልተጫወትኩም እዛ ላይ የሰሩት እነ ታምሩ ብርሃኑ፣ አሁንም አረጋዊን አሰፋ፣ ፕሮፌሰር ሙልጌታ ጀዋሬ፣ ነብዩ ባዬ፣ ተስፋዬ እሸቱ፣ እነ ቴዎድሮስ ሞገስ፣ ቻላቸው ብዙ ናቸው። አዲስ አበባ ዩኒቨርሲቲ መምህራንም ኤክስፖዠሩን በደንብ እንዲኖራቸው እፈልግ ስለነበር አንዳንዶቹ ማለት ነው ወጣቶቹ መምህራን ምሁራን እዛ ገብተው እንዲሳተፉ አድርጌያለሁ። ለማስተማርም ስለሚጠቅማቸው ያን አድርጌያለሁ። ይሄ አዲስ ሀገር የተሰኘ ፍሊንትስቶንስ ሆምስ ባለቤት ከጸደቀ የሆነ ጋራ እሱ በፕሮዲውሰርነት ሰራ ነው። በጣም ትልቅ ስራ ነው። በጣም ጥሩ ነው። እዚህ ከአቶ ጸደቀ ጋራ የሰራችሁት ነገር በጣም ስለሚያስደስተኝ በኋላም እንደ ጥያቄ አነሳለሁ። እሱ ነው እንግዲህ ቀደምት ትውልዱ ደግሞ ከዛሬ 40 ዓመት በፊት ጀምሮ የሚያውቁኝ ብዙ ሰው ቅርጫው በሚለው የሬዲዮ ድራማዬ ጀማኔ ሰለሞንና ፍቃድ ተክለማርያም ከኔ ጋራ ነው የሰሩት። በልጃገረዶች ሰፈር የሚል ነበር። አንዳንዶች በቀልድ በኮሜዲ ዘግየት ብዬ የሰራሁት በቀቀን የሚለውን የሬዲዮ ድራማዬን ያውቃሉ። የሊቁ ሞት የሚል እንዲሁ ፌመስ የሬዲዮ ድራማ አለኝ። ዘግየት ብሎ 3 ወጣቶች ወደ መርሃ ቤቴ ሄደው ወርቅና ጠገራ ብር የሚፈልጉበት ወደ ሀብት ጉዞ የተሰኘ እንደዚሁ በጣም ፌመስ ሬዲዮ ድራማ አለኝ። በቴሌቪዥን ከአረጋዊን አሰፋ ጋራ የሰራሁት የፍቅር ጣዖቶች የሚል ተቋረጠብን እንጂ እሱ አለ። አደራው እንደዚህ የሚባሉ ድራማዎች ቴሌቪዥን ከ10 በላይ የቴሌቪዥን ድራማዎች አሉኝ ሞጋቾችን ሳይጨምር። የመድረክ እንግዲህ አንተ ያየኸው ጥያቄ ማነሳለሁ ብለሃል። ለረፍት የመጣ ፍቅርን ጨምሮ እነ ከራስ በላይ ራስ፣ ቤተሰቡ፣ ቅድስተ ካናዳ፣ መሐላ ወዘተርፈ እንደዛ እነሱም ከ10 በላይ ድራማዎች አሉኝ እና አዲስ አበባ ዩኒቨርሲቲ ለተወሰነ ጊዜ የተውኔት አጻጻፍ ቴክኒክን አስተምሬያለሁ። በሌሎች ከተሞች እንደ ወሎ፣ ደሴ ምናምን በመሄድ ወርክሾፖችን የቲያትር ወርክሾፖችን ሰጥቻለሁ። ወደፊትም ሀሳቡ አለኝ። በጣም ግሩ ኃይሉ ጸጋዬ ብዙ ድራማዎችን ጽፏል፣ አዘጋጅቷል፣ ተጫውቷል። ከዛ ውጭ ደግሞ በርካታ ሰዎችንም አፍርቻለሁ። በትወና በድርሰት በዝግጅት እንደዚህ የተዋጣላቸው ልጆች ደራሲያንም ብዙ። አሁን ከኔ በኋላ የመጣው ትውልድ በቀጥታ የሚሆን ሁሌ በድፍረት የምናገረው ነው። በቀጥታ የሚሆን በተዘዋዋሪ እኔ ተማሪ ነው። እኔ ወይ ከስራዎች የሚማር ነው ወይ ቤቴ መጥቶ የሚማር ነው። ግን በአንድ ወይ በሌላ መንገድ ቴዎድሮስ ተክለአረጋይ እንደሚለው የሬዲዮ ድራማ እንዳለ ያወቅኩት አንተ ስትጽፍ ነው አለ። ቴዎድሮስ ተክለአረጋይ አሁን የቲያትርም የሬዲዮም የቴሌቪዥንም ላይ ብዙ ይሰራል። ስለዚህ ጋዜጠኛ በጣም ሬዲዮ ድራማ የሚባል ነገር መኖሩን ጭራሽ አያውቅም ነበር። እና ብዙ ሰው እንደዛ ነው። እውነቱን ለመናገር ዘመናዊ የሬዲዮ ድራማ ስለ ዘመናዊ የሬዲዮ ድራማ አመጣጥ ከየት እንደመጣ መረጃው የለኝም። ግን ኃይሉ ጸጋዬን እንደጀመርከው ሲነገር ሰማለሁ። ከአንተ አንደበትም 1-2 ቃለ መጠይቆች ላይ ስትናገር ሰማለሁ። ዘመናዊ ቲያትር የሚባለው በአንድ ወቅት ነፍሳቸውን ይማርና ተባባሪ ፕሮፌሰር ተስፋዬ ገሰሰ ዘመናዊ ቲያትር ከውጭ ተምረው በንጉሠ ኃይለ ሥላሴ ጊዜ ተምረው እንደመጡ ሰምቻለሁ። ግን የሬዲዮ ድራማ ዘመናዊ ሬዲዮ ድራማ ኃይሉ ጸጋዬ ብዙ ጊዜ ሲናገር ሰማለሁ። እንዴት ነው ዘመናዊ? ከቴክኒክ አንጻር ነው። ምንድነው መሰለ ከኛ በፊት የነበሩ አባቶቻችን ደራሲያን የሬዲዮ ድራማ የሬዲዮ ተውኔት አይጽፉም ነበር። ጸጋዬ ገብረመድኅን ጽፎ አያውቅም። መንግስቱ ለማ ጽፎ አያውቁም። ከበደ ሚካኤል ጽፎ አያውቁም። ሌሎች ከኛ በፊት እኔ ሲኒየር የአዲስ አበባ ዩኒቨርሲቲ የቲያትር ግራጁዌት ነኝ። 5ኛ ባች ነኝ እና 77 ዓመተ ምህረት ነው የተመረቅኩት። ረጅም ዘመን ነው በጣም። አሁን ምንድነው መሰለ ከዛ በፊት የነበሩ የሬዲዮ ድራማዎች የመድረኮቹን ድራማዎች ነው እያመጡ ሬዲዮ ላይ የሚሰራቸው። ገብተዋል።
ወይ በቴሌቪዥን አዳፕት የተደረጉ ነገሮችን ነው። ምክንያቱም የአጻጻፍ ቴክኒኩንም የሚያውቅ ሰው አልነበረም። አዲስ አበባ ዩኒቨርሲቲም በመሰረቱ ማስ ሚዲያ የምትባል ኮርስ ነበረች እንጂ አሁን ይመስለኛል ስለ ሬዲዮ ድራማ አጻጻፍ ቴክኒክ ማስተማር የጀመሩት አሁን ይመስለኛል፣ ጀምረውም ከሆነ አሁን ከ45 ዓመት በኋላ እንጂ ከዛ በፊት አልነበረም በእኛም ጊዜም። ሰው ምንድነው እኔ ያደረግኩት ቴክኒኩን የመድረክ አጻጻፍ ቴክኒክን ስለተማርኩ እና ያው በተፈጥሮ ምንድነው በባህሪ አንባቢ ስለሆን ያኔ ብሪቲሽ ካውንስል የሚባል ነበር ፒያሳ፣ እዛ ላይብራሪ ሄድኩና በርካታ መጽሐፍ ታወጣው። የሚገርም ብዙ የአፍሪካ አገሮች ከኛ ቀድመው የሬዲዮ ድራማዎች ነበሯቸው። ዘመናዊ የሬዲዮ ድራማ ነበራቸው። እነ ናይጄሪያ፣ ኢቭን ሱዳን ከኛ ቀድማ ዘመናዊ በአጻጻፍ ቴክኒኩ የሬዲዮ ድራማን የአጻጻፍ ቴክኒክ ባህሪያትን ያሟላ ማለት ነው። ዘመናዊ ስትል አሁን አንስተ የቴዎድሮስን የጸጋዬን ቴዎድሮስ በሬዲዮ ስለሰራው የሬዲዮ ድራማ ነው ማለት አይቻልም። ቴክኒኩ የተለየ ነው የሬዲዮ። በርካታ አገሮች ለምንድን ነው እነሱ ከቢቢሲ ጋር ግንኙነት ብዙ አላቸው። ቢቢሲ ሬዲዮ ድራማ ለአፍሪካ ብቻ አለው። ለአፍሪካ ብቻ አፍሪካውያን ፕሌይ ራይትስ ያወዳድራሉ ሁሉ ይሸልማሉ ሁሉ ቢቢሲ እና በርካታ የአፍሪካ ሬዲዮ ፕሌዎችን አነበብኩ ትምህርት ቤት እያለሁ ቴክኒኩን ተማርኩ። ከዛ ቢቢሲ ደግሞ የሚያስተላልፋቸው የራሱ ከአውሮፓ ማለት ነው። በዛ ሰዓት የሚገርምህ በአመት ለቢቢሲ ሬዲዮ ጣቢያ እስከ 10,000 የሬዲዮ ድራማ ይቀርብለት ነበር። እኛ ሀገር አንድ ባልነበረ ጊዜ 10,000 ፕሌይ በአንድ አመት ውስጥ የሬዲዮ ፕሌይ ይቀርብለት ነበር እና እኔ ካስተላለፋቸው ተውኔቶች ላይ በቃ ስራዬ ብዬ ገብቼ ብዙ ነገር ተማርኩና ቴክኒኩን ወሰድኩ። ቴክኒኩን ከተቀበልኩ በኋላ እኛ ሀገር ላይ የመጀመሪያ የሬዲዮ ድራማ ቴክኒኩ ገብቶኛል አዲስ ቴክኒክ ነው ይዤ የመጣሁት ብለህ የሰራኸው የትኛው ድራማ ነበር? እሱ የዘውገ በሽታ የሚል 76 ዓመተ ምህረት የዘውገ በሽታ የግለሰብ ስም ነው ወይስ ዘውገ ሰውየው ነው? ሰውየው በሽታ አለው። በሽታው ምንድነው? በየቤሮ እየሄደ ማውራት ነው። የዘውገ በሽታ ነው እና የሚገርም እንደሱ እሱ በ21 ዓመቴ ጽፌው የተላለፈ ነው የተከፍሎኝ ማለት ነው ከኢትዮጵያ ሬዲዮ ትልቅ ክፍያ 75 ብር ነው። ትስቃለህ። እኛ የከፈልነው መስዋዕትነት የእናንተ መስዋዕትነት ነው ዛሬ ላይ ያደረሰን። ይሄው ደም ነው የተፋ ነው እና ምንድነው መሰለ እሱ ድራማ በሁለት ዓመት ከምናምን ጊዜ ውስጥ ከ30 ጊዜ በላይ ተደግሟል። አስበዋል። በሁለት ዓመት ውስጥ 30 ማለት ከ104 ሳምንት እንግዲህ 30ውን እሱ ወስዶታል። የሚገርም እኮ ነው። እና እንደሱ የተደጋገመ ድራማ የሬዲዮ ድራማ የለኝም። ቅርጫው እንኳን አይደርስበትም። ሌላው ቀጥሎ ብዙ የተደገመው ቅርጫው ነው። ቅርጫው ያኔ 30 አቁሜ ነው ከ30 በኋላ መቁጠር አቁሜ ነው 30 ድረስ በኤፒሶድ ነው። አንድ ኤፒሶድ ነች። አንድ ነች። የመጀመሪያ ቅልብጭ ያለች 45 ደቂቃ የሬዲዮ 45 ደቂቃ ሬዲዮ ድራማ ነች እና በቴሌቪዥን 80 ዓመተ ምህረት ሰራኋት። እንደገና ተላለፈች። ሱራፌል ጋሻው ተጫወታት። ሱራፌል ጋሻው ነፍሱን ይማር 80 እሷን ተጫውቶ 83 ሞተ። ሱራፌል በኢትዮጵያ ድራማ ታሪክ በትወና በአክቲንግ ሰማይ ሰማያት ላይ ከነበሩት ከነ ፍቃዱ ተክለማርያም ከነ ንጉሱ ዘውገ ጋር የሚመደብ ነው። ግን እስከ ሞተበት ጊዜ ድረስ ከሷቸው በቀር የሰራው የለም ለቴሌቪዥን። አሁን ሱራፌል ማስታወሻ ያለችው ይገርም ነው። የዘውገ በሽታ አንዳንድ ሰው እንደዚሁ ነው። ብቃቱን አንድ ቦታ ላይ ያሳያል። ስትጓጓ ላታገኘው ትችላለህ። አንዳንድ ደራሲዎችም እኮ በህይወት አንድ ፕሮፌሰር ኢንተርቪው አድርጌያለሁ ከፈረንሳይ ሀገር የመጡና አርተር ራምቦ የጻፈው ቡክሌት መጽሐፍ አሉ እጅግ በጣም ትልልቅ ዓለም ላይ ትልልቅ የሚባሉ ሀሳቦችን ያጨቀ ነው። ዓለም ላይ
የእሱን መጽሐፍ ቤዝ አድርገው 1500 መጽሐፍ ተጽፏል። አርተር ራምቦ ግን ከዛች በኋላ አልጻፈም አሉና ምን ያደርግለት? አይገርምህም? 1500 ከሱ ላይ የተቆነጠረ ተጽፏልና እንዳልከው ሱራፌል ጋሻውም አቅሙን ያሳየበት በነጋሽ ፍቃዱ ተክለማርያም ደረጃ የደረሰበት ትወናው ያንተ ስራ ነው። አይ እሱ የመድረክ ስራዎቹ ናቸው። የመድረክ ስራዎቹ እንትን እያጎንኩ የተጫወተው እሱ የመድረክ ስራዎቹ ናቸው። የቴሌቪዥን ነው ያኛው። በቴሌቪዥን ይችን ብቻ ሰርቶ ሞተ ልልህ በመልክ ማለት ነው። በመድረክ ስራዎቹ ይታወቃሉ። እሱ ናት። ለዚህ የዘውገ በሽታ ነው የመጀመሪያ ስራ። የዘውገ በሽታ ጀመርኩ። ከዛ ኋላ ቴክኒኩን እኔም እየተማር እኔም ዴቨሎፕ እያደረግኩ ብዙ ደረጃ አደረስኩት ማለት አራቀኩት። በኋላ ላይ በምሰራቸው ስራዎች የሬዲዮ ድራማን በአይምሮህ ውስጥ አይን ተክለህ እንድታይ የሚያስችሉ ነገሮችን በጣም ስዕል መከሰት ትችላላችሁ። በኋላ ላይ በሬዲዮ ደግሞ ፊልም፣ በሬዲዮ ሲኒማቶግራፊክ የሆነ አሁን ደውል ድምጾች ላይ ስትመጣ የማዕበል ዋናተኞች ራሱ እንደ ፊልም ነበረ እንትኑ ይታየናል። የደውል ድምጾች ደግሞ በቴክኒኩ ከማዕበል ዋናተኞችም ይበልጣል። ለምን? ብዙ የሬዲዮ ድራማ ህግጋትን የሰበርኩበት ፋና ላይ ነው የቀረበው እና ያ ህግጋት የሰበርኩት ምንድን ነው አሉ የሚያስገድዱ ሬዲዮ ድራማ ስትሰራ የካራክተር ውስንነት ምናምን ይባላል። ምክንያቱም ድምፅ እንዳይደራረብ እንዳይደጋገም ሲመጣ ማን ነው ይሄ ደግሞ እቺ ደግሞ ማናት እንዳይባል የሚያስገድድ ቴክኒክ ነው። እኔ ያንን ቴክኒክ ሰብሬ ከ50 በላይ ካራክተሮች ነበሩት። ወደ 70 ካራክተሮች ነበሩት የደወል ድምጾች እና ማንም ኮንፊውዝድ ሆኖ አያውቅም። ብዙ ጊዜ የምትሰራቸው የሬዲዮ ድራማዎች ላይ በጣም ምርጦቹ ላይ መሪ ተዋናይ የመሆን እድል አለ። ምናልባት እንደኔ ይጫወቱታል ብለህ ስለማታስብ ነው ወይስ ብዙ ጊዜ በመጽሐፍ ስታሳልፍ? በተቃራኒው እኔ ሁልጊዜ ሬዲዮ ድራማ በምሰራ ጊዜ ሴንትራል ካራክተሩን ማጫውተው ወይ ፍቃዱ ተክለማርያምን ነው ወይ ኩራባቸው ደነቀን ነው። ኩራያ ነፍሱን ይማረው። እኔ ትልቅ ካራክተር ወስጄ የተጫወትኩት በህይወቴ ሙሉ ሬዲዮ ድራማ የማዕበል ዋናተኞችና የደወል ድምጾችን ብቻ ነው። ጌት እና ዲበኩሉ ነው። ከዛ በፊት ተጫውቼ አላውቅም ነው። ሴንትራል ካራክተር ወስጄ አልጫወትም። እንዳውም አንዳንድ ድራማዎች ላይ እኔን አታገኘኝም። ለምሳሌ አዲስ ሀገር ላይ የለሁም። አዲስ ሀገርን የመሰለ ምርጥ የሬዲዮ ድራማ ጽፌ አዘጋጅቼ ግን አንድም ቀን ተጫውቼ አላውቅም። ከሱ ይልቅ የልጄ ሬዲዮ ድራማ ላይ ተጫውቻለሁ። ኤቢባዬ ሬዲዮ ድራማ ነበራት። ጽፋ አዘጋጅታ ፕሮዲውስ አድርጋለች። በስንት ዓመቷ? 22 እውነት ግን 23 ፍላጎቷ ነው ወይስ ያንተ ግፊት ነበር? የቲያትር ተማሪ ነው። ከደሴ ዩኒቨርሲቲ ዲግሪ ያላት በቲያትር። ዋው! እሷ እኮ ሚስጥራዊ ምሽት የሚል ተውኔት ጽፋ አማራ ክልላዊ ሚዲያ ብሔራዊ ሚዲያ እሱ ገዝቷት አሚኮ እሱ ገዝቷት እነ ሙሉዓለም ታደሰ እነ ዳንኤል ተገኝ እነ ገረም ደጀኔ እነ ሸዊ ከበደ እነ ሀና ዮሐንስን ዳይሬክት አድርጋለች እኮ። የሚገርም ነው። ብዙ ጊዜ ሲነገር አናውቅም። ምክንያቱም ለመሰለ ፍሬህ በአንተ ወጣ ያንተን ሙያ ማስቀጠል መቻል። አሁን ሰሞኑን የጀግናችን አትሌት ኃይለ ገብረስላሴ ልጅ የአባቷን መጽሐፍ ጻፈች ሲባል እንዴት እርካታ እንደተሰማኝ ልነግርህ አልችልም። ምክንያቱም በህይወት መኖሩን ድጋሜ መፈጠሩን የሚያሳይ ነው ብዬ ነው ማስበው። ልጅህ ያንተን ሙያ ይዛ አንድ ነገር ስታረግ ጎበዝ ነች። በጣም ጎበዝ ነች። 36 ሳምንት ከነኚህ አክተሮች ማዘጋጀት ቀላል ነገር። ለዛውም ደግሞ ትልልቅ አክተሮች ናቸው። በጣም በቃ የሀገሪቱን ግዙፍ ሴትና ወንድ አክተሮች ያሰራችው። ከዛ ኋላም ሶደሬ ቲዩብ ላይ እኮ ሴቶቹ የሚል የ17 ሳምንት ተከታታይ ድራማ 17 ሳምንት እዚህ ሀገር ሆና ነው መሰለኝ። እዚህ ሀገር ሆና ከዛ እኮ ባል ወሰዳትና በቃ ስራው ተታል። እዛ የነበረን ቆይታም ምን ያህል ደስተኛ እንደነበርክ ታወጋኛለህ። ጠይቀሃለሁ። ልጅ ጋር ሄድክ ጊዜ ዛሬ ዓመትም ሄደ ነበር? ዛሬ 4 ዓመት ሄጄ ነበር። ደግሞ የዛሬ 2 ወር ሄድኩ። 2 ወር ነው። ለምን ለቃለ መጠይቅ ስናወራ ደርሼ እመጣለሁ ስላልከኝ። ከማለዳ እስከ ምሽት፣ ከምሽት እስከ ንጋት
ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ጸሐፊ ተውኔት ኃይሉ ጸጋዬ ነው። ተወዳጁ የጥበብ ሰው፣ የቲያትር፣ የድራማ፣ የፊልም፣ የሬዲዮ ድራማ ደራሲ ነው። አብራችሁን ሁኑ፣ ታተርፋላችሁ። ኃይልዬ ብዙ ጊዜ በአጻጻፍ ቴክኒክ የመጀመሪያው እንደሆንክ የሬዲዮ ድራማ ላይ ቃለመጠይቆች ላይ ሰምቻለሁ። የሚሞግትህ ሰው አለ? አይ የመጀመሪያውን ቴክኒክ እኛ ነን የሰራ ነው ወይ እኔ ነኝ የሰራሁት ብሎ የሞገተህ የተናገረ ወይ የጠየቀህ ጋዜጠኛ ሰው አለ? አይ በፍጹም የለም። ሊኖርም አይችልም። ሊኖርም አልገባል ብዬ አላስብም። ምክንያቱም ከኃይሉ ጸጋዬ በፊት ቴክኒኩን አውቄ ሰርቻለሁ የሚል ካለ ይምጣ። እስከዛሬ 40 ዓመት ካልመጣ ከዚህ በኋላ ቢመጣ የስም ማጥፋት ካልሆነ በስተቀር ማንም አይቀኔ። እንደውም ስለ ራሴ አልናገርም እንጂ ብዙዎች ስም ይሰጡኛል። የሬዲዮ ድራማ አባት፣ የሬዲዮ ድራማ ንጉስ ብለው ባለሙያዎች የኛ የሬዲዮ ድራማ ንጉስ ነው በቃ ብሎ። ለምንድን ነው ይሄን የጠየቅኩ መሰለህ? ወደ ሁለተኛው መንደርደሪያ ጥያቄ እንዲያመጣኝ ስለፈለግኩኝ ነው። አንተ የሬዲዮ ድራማ ቴክኒኩን አምጥተህ ያን ሁሉ ሰው አስደምመ በሬዲዮ ፊልም የማየት ያህል አስችለህናል እና እኔ የማዕበል ዋናተኞች ላይ በደንብ አጣጥሜዋለሁ። በደንብ ከእጹብ ድንቅ ራሱ ፍቅር ሳይዘኝ ይቀራል እና በዛ ደረጃ እጹብ ድንቅን የማየት ያህል የማግኘት ያህል መልኳን፣ ከለሯን፣ አለባበሷን፣ ለፍቅር ያላትን ቦታ መሳል መቻል በሬዲዮ ሳታያት እንግዲህ በድምጽ ብቻ ይሄ ትልቅ አቅም ይጠይቃል። የደራሲውን ያዘጋጁን አቅም ይጠይቃል። አንተን ተከትሎ ደግሞ የሬዲዮ ድራማ መጻፍ በቴክኒኩ የበሰለ በቴክኒኩ ደግሞ የበቃ ከኔ ቀጥሎ ይሄ ሰው ነው እኔን ተከትሎኛል ብለህ የምታስበው ሰው ይኖር ይሆን? የሚጽፉ ጎበዝ ልጆች አሉ። ምን ያህል እኔን ተክተውኛል እርግጠኛ አይደለሁም፣ ግን ጎበዝ ልጆች አሉ። ለምሳሌ ሰለሞን አለሙ ነፍሱን ይማረው፣ የአብይ ዘርጋው ደራሲ ጎበዝ ነው። አብርሃም ወልዴ እንደዚሁ ግዞ የሚል ተከታታይ ድራማ ነበረው፣ እሱም ጥሩ ነው። እና አዲስ ገብረ ማርያም የሚባል ልጅ አለ፣ እሱም እንደዚሁ ጎበዝ ነው። መስፍን ጌታቸው ነፍሱን ይማረው፣ እሱም ጥሩ ነው። ትዕግስት አለሙ መዘጋጃ ጎበዝ ነች። ሬዲዮ ድራማ ላይ ጥሩ ነች። ቴክኒካሊ የኔ ልጅ ከኔ ስለተማረች ቴክኒካል ማስተሪ እሷ ከብዙዎቹ ለየት ትላለች። ቴክኒካል ማስተሪ ነው። በዋናነት ግን ትልቁ ልዩነት ምንድን ነው? የፍልስፍና ጉዳይ ነው። ሰብጀክትህን የመረጥከውን ሰብጀክት የምታይበት አመለካከት፣ ይሄ ብዙ ከኛ አገር ደራሲያን የማየው ጉድለት ነው። ምንድነው ጉድለቱ? የንባብ እጥረት ነው። አብዛኛዎቹ ሳያነቡ ነው የሚጽፉት። በቃ አንዲት ስቶሪ ይይዛሉ፣ ያችን ነገር ፕሎት ይሰሩላትና ምናምን ድራማ ያደርጓታል። ጥልቀት አላቸው ወይ? እንዳልኩ ድሮ እኔ አንድ ሾርት ስቶሪ ለመጻፍ አንድ ሾርት ስቶሪ በትክክል ነው የምነግርህ፣ በልጅነቴ ነው ከአዲስ አበባ ዩኒቨርሲቲ ከወጣሁበት ሰዓት አንስቶ አንድ ሾርት ስቶሪ ለመጻፍ 2 ትልልቅ ኖቭል አነባለሁ። ክላሲክ ኖቭሎች ነው ማነው። አሁን እኔ በዘመኔ የራሽያን ክላሲክ እንደ ውሃ ነው የጠጣሁት። እንግሊዝ ትልልቅ እነ ዲከንስ አሉ፣ እነ ሶመርሴት ሞም አሉ፣ እነ ስዊፍት አሉ፣ ማአት ናቸው። እንደዚህ ከቲያትር ጋር በተገናኘ አይ ዶንት ኬር የቲያትር ነው የለበትም የግድ ግን የእንግሊዞች ናቸው ብዙ ጊዜ የሚጋብዝህ የሚማርከህ። ግን ፕሌይ ማንበብና ኖቭል ማንበብ ደግሞ የተለያየ ነገር ነው። ሁለቱ በጣም የተለያየ ነው። የአሜሪካኖቹንም ደራሲያን እንደዚሁ ከአፍሪካም ትልልቆቹን እነ ቺንዋ አቼቤን ወሌሶይን ምን ቅርባችን ኬንያ አለ፣ ሳውዝ አፍሪካም አሉ ትልልቅ ኖቤል ፕራይዝ ያሸነፉ። እና ምን ልልህ ነው የወጣትነት እድሜህን በአግባቡ አይንህን አጥፍተህ ካላነበብክበት ብስለቱን አታገኝም፣ ጥልቀቱን አታገኝም፣ ዴብዝ አይኖር። ምንድን ነው የምትነግረኝ አንተ? አሁን ከራስ ብቻ ተነስተ ብትጽፍ ምን ትነግረኛለህ? የአብዛኛው ደራሲዎቻችን ችግር ይሄ ነው። ያልቃል። የራሳቸው ነገር ነች፣ የራሳቸው ስቶሪ ነች፣ የራሳቸው ጤንጥዬ ነገር ነች። ውስጥ ምንም ነገር የለም። ገባ? ውስጥ ምንም ነገር የለም፣ ደብዝ የለም፣ ፍልስፍና የለም።
ፍልስፍና መሰረት ነው። ተፈላሰፍ ስል በድ ማለቴ አይደለም። ሲምፕል ሆነ ግን ጥልቅ ሀሳብ ቻሌንጅ የሚያደርግ ልክ ነው። ገባ? አሁን የኔም ፕሌይ ሲሰሙ ትልቁ ሼህ ምን ይላሉ? ፓትርያርኩ ወይ ጳጳሱ ምን ይላሉ? የጦር ጀነራሉ ምን ይላሉ? ጠቅላይ ፍርድ ቤት ዳኛው ምን ይላሉ? አቃቤ ሕጉ ምን ይላሉ? ጠቅላይ ሚኒስትሩ ቢሰሙት ምን ይላሉ? ገባ? ሲሰሙት እፈትናቸዋለሁ ወይ? ማስተላልፈው ሪሊ ቻሌንጅ አደርጋቸዋለሁ ወይ? ማስተላልፈው ነገር አለ ወይ? ያንን ከየት ላምጣው ካላነበብኩ? አየህ፣ አብዛኛው የኛ አገር በተለይ ከኋላ የሚመጣው ትውልድ ችግሩ ያለማንበብ የንባብ እጥረት ስለሆነ የጥልቀት እጥረት ትመለከትበታለህ ማለት ነው። ብዙ አይቆይም አይመስልህም? ከላይ ግልብ ይሆንና ከላይ ልክ እንደ ጥሎ ማለፍ ጨዋታ ነው የሚሆነው። አዎ ምንድነው እኔ ምንድነው የምለው መሰለህ፣ በአይምሮ ምላስ ላይ ምን ቀርቷል? የአይምሮ ምላስ አይደል የሚቀምሰው ጥበቡን? ምን ቀርቷል? እዛ ላይ ጨውጨው ይላል፣ ማርማር ይላል። ምን ቀርቷል? ያንን ማድረግ ይችላል ወይ ነው ደራሲው። ዝም ብለህ ስቶሪ ስለነገርከኝ you can't impress me። ገባ? አንተ ዝም ብለህ ያችን ከዛ ተጋጫጭተህ በቃ ፊልምም ልታረግ ትችላለህ፣ ድራማም ልታረግ ትችላለህ። ልክ ነው። ካራክተሩ ዴፕዝ አለው ወይ? ጥልቅ አሁን እኮ ለምሳሌ ጌትን ካየው ለምን ይወዱታል? ሁሉ ሴት ይወደዋል። እጹብን ሁሉ ወንድ ይወዳታል። it's not because she's beautiful። ውስጥ ጥልቀት ስላላት ነው። ጥልቀቷ በቀላል ቋንቋ የሚገለጽ ነው። ለምሳሌ ጌት ደግ ነው። ደግ ነው፣ በጣም ደግ ነው። በጣም አየህ፣ ደግነት ፍልስፍና ግን ያን ደግነት ላሳይህ ይገባል። አፍቃሪ ነው። ፍቅር ፍልስፍና ነው። ፍቅርን በአካል እንደዚህ ለአንዳንተ ለብሶ ላሳይህ ይገባል፣ ላሳምንህ ይገባል። ልክ ነው። ይህ ልጅ ሲያፈቅር እንድትል ማለት ነው። ኃይለኛ ነው ሲመጣበት። ገባ? ቀጥተኛ ነው፣ ስትሬት ፎርዋርድ። ለዚህ ነው ጽሑፍ የምትሞትለት። እነኚህ ኳሊቲዎች ያሉት እነኚህ ፍልስፍናዎች አንተ ዝም ብለህ ደግ ነው ስላልክ ወይ ቅን ነው ቀጥተኛ ነው ስላልክ አይደለም። ያን ነገር ለኦዲየንስ በሚያሳምን መልኩ ቀርጸ ማቅረብ መቻል አለብህ። ይሄ ደግሞ ልምምድ ይፈልጋል። ልምምዱ ከምን ይመጣል? ከማንበብ ይመጣል። ቶልስቶይ እንዴት እንደቀረጸ፣ ዳስቶቭስኪ እንዴት እንደቀረጸ፣ ለርመንቶቭ እንዴት እንደቀረጸ፣ ፑሽኪን እንዴት እንደቀረጸ፣ ጎጎል እንዴት እንደቀረጸ አንብቤ አይቼ ከዛ ላይ ጫማ ዱካይ ለክቼ ነው የምጽፈው። በጣም የሚገርም ነው። በነገራችን ላይ የቀደሙ ደራሲዎች፣ የቀደሙ ማህበረሰብ፣ የቀደመ ሀገር ላይ ሀሳቦችን መጋራት፣ ማግኘት፣ ማወቅ ለሀገር ሌላ እውቀት ነው የሚሰጠው። አንተ የተነሳህበት አንዳንድ ግን የውጭ ፍልስፍናዎች ወደኛ ሀገር ስታመጣቸው አንብበህ አንተ ገብቶ ስትኖራቸው ወደ ሀገርህ ማህበረሰብ አስተሳሰብ ቀይረ ነው የምትሰራቸው አይደለም። ያ አንተ ትርጉሙስ ምን አስገባ? አሁን ለምሳሌ የሰዎች ተፈጥሯዊ ነገር እስካልተቀየረ ድረስ ራሻዊው፣ አበሻውም፣ ጃማይካዊም፣ ብራዚላዊም፣ ቻይናዊም በብዙ ነገራችን አንድ ነው። ለምሳሌ የራሻዊው የጃፓኒውም ጆራቸው እዚህ ጋር ነው፣ አይናቸው እዚህ ጋር ነው፣ አፋቸው እዚህ ጋር ነው፣ አፍንጫቸው እዚህ ጋር ነው አይደለ? ተመሳሳይ ነን ሰዎች። እጅ አቀማመጣችን፣ እግር አቀማመጣችን። አሁን ሰው ጆሮው ወደዚህ አፍንጫ ወደዚህ እስካልተሰካ እንደገና ሜታሞርፎሲስ ለውጥ እስካላካሄድክ ድረስ ብዙ ነገርህ የሰው ልጅ ፊዚካል ካራክተሪስቲክስ ተመሳሳይ ነው። የሜንታል ካራክተሪስቲክስ ቻይና ያፍቅርም ያፈቅራል፣ አይጠላም ይጠላል። ራሽያውስ አይቀናም፣ አበሻስ አይቀናም፣ ብራዚላዊስ አይቀናም። ቅናት ሁሉም ጋር ገባ። ይሄ ቤዚክ አንድ ያደርገናል። ሌላ እያንዳንዱ ሰው በተለይ ደራሲ እያንዳንዱ ሰው ሊኖረው ይገባል። ግን ደራሲ የራሱ የህይወት አመለካከት ሊኖረው ይገባል። ወርልድ አውትሉክ ቅድም ያልኩ ፊሎሶፊ ማለት ነው። ለምሳሌ እኔ ሰዎች ሁሉ ጥሩ ናቸው ብዬ ነው ማመን። ሁሉም ሰዎች ወይ በአንድ ወይ በሌላ ምክንያት ካልተጎዱ ካልተበደሉ በስተቀር የሰው ልጆች ጥሩዎች ናቸው ብዬ ነው ማመን። በጣም መጋራ ሀሳብ ነው። በጣም ግን የሰው ልጆች ክፎች ናቸው ብሎ ደግሞ የሚያምናል። ሴቶች መጥፎ ናቸው ብሎ የሚያስባል።
ሴቶች አጥፊዎች ናቸው ብሎ የሚያስባል። ፍልስፍናው ነው የሱ የራሱ ችግር ነው። እኔ ሴቶች የማህበረሰብ አካላት ፍልስፍናው ማለት ይቻላል። ምናልባት ከገጠመኙ ተነስቶ ሊሆን ይችላል። አይደለም አንታይ ፌሚኒስት የሚባለው ፌሚኒስት ለምሳሌ ወደ ሌላ ነገር ልታስገባኝ ነው እንጂ እዚሁ ነው ፍሬማችን። ኢብሰን የሚባለው ደራሲ ፌሚኒስት ነው። ስትሪንበርግ የምትለው ግን አንታይ ፌሚኒስት ነው። ሁለቱ በጣም ምን ይልሃል መሰለህ? ፑሽኪን በዱዌል ነው የሞተው ታውቃለህ? ተታኩሶ እኮ ነው የሞተው በሚስት ምክንያት። አላውቅም። ተታኩሶ ነው የሞተው። እሺ። እና ከጥይቷ ይልቅ ከመታችው ጥይት ይልቅ ሚስቱ ነች ልቡን ሰብራ የገደለችው ይላል ስትሪንበርግ። እና ሲጽፍ ሁልጊዜ ሴቶችን አደገኛ የማህበረሰብ አካል አድርጎ ነው የሚስላቸው። ወይራስ ደግሞ እንትናን ስታመጣው ኢብሰንን ሴቶች መልካም ናቸው ብሎ ነው የሚያስበው። እሱስ የተነሳበት እይታ ምንድን ነው? ያኛው ከጥይቱ ይልቅ ሚስቱን ይቻላል። እሱ ያ እይታው ነው፣ ትርጓሜ ነው ይሄ እንጂ እይታው ያ የራሱ እይታ ነው። አንዳንድ ሰዎች ለምሳሌ ዓለም ጨለማ ናት፣ ይህ የሰው ልጅ እኮ እስረኛ ነው ይሉሃል። ፔሲሚስት የምንላቸው ጨለምተኛ ነው። እንደኔ አይነቱ ደግሞ ኦፕቲሚስት ይባላል። ነገ አሪፍ ናት ትላለህ። ጦርነትም እያየሁ ግድ የለም ነገ አሪፍ ነው የምትሆነው። ኦፕቲሚስት ነው። ለዚህ መነሻ አያስፈልግህም። ገባ? አንተ ራስህ መነሻ ነው፣ እይታ ነው፣ ወርልድ አውትሉክ ነው። ገባ? አንዳንድ ሰው ገንዘብ መያዝ አለብህ ይላል። ይዘህ የኋላ ላይፍን ሴኩር ማድረግ አለብህ ይላል። ለምሳሌ የኔ ህይወት አመለካከት አይደለም፣ የኔ ፍልስፍና አይደለም፣ ያንተ ሊሆን ይችላል። ሮንግ ነህ ማለት አይደለም። ገባ? ታከብርለታለህ። የኔ ግን ምንድን ነው ገንዘብ ካገኘው እጠቀምበታለሁ፣ ለሚፈልገው ሰጠዋለሁ። ለነገ ለተነገ ወዲያ ብዬ የማስቀመጥ አመለካከቱ ተፈጥሯዊ ባህሪውም የለኝም። ደራሲያን በብዙ ነገሮች ላይ የራሳቸው የማይዋዥቅ የህይወት አመለካከት አቋም ሊኖራቸው ይገባል። አንዱ ትልቁ ኳሊቲ ነው ይሄ ነው ማለት ነው። የሚወርድብህ ስቶሪ ብቻ የሚሆንብህ መኪና ተራ ላይ የድሮ ገርል ፍሬንዱን አገኘና ከእሷ ጋር ሲያወራ የአሁን ቦይ ፍሬንዷ መጣና በጥይት ተኩሶ ሳተው። ከዛ እሱን ሊገድል ፍለጋ እንደዚህ አድርገህ ስቶሪ መስራት ትችላል። ይሄ ፊልም ይሆናል። ባዶ ነው፣ ፍልስፍና የለውም ውስጡ ምንም ነገር የለም። የምታስቀድም እንዳልከው የአእምሮ ምላስ የሚባለው ሲኒማ ቤት እንኳን ገብተህ ፊልሙን ጨርሰህ ስትወጣ ማሰላሰል አለበት። እንዴት ነው የሰራው? እንዲህ ቢያደርገው ይሄን ያለው ጥያቄ ካልፈጠረብህ ይሄን ያደረገው እሱ ነገር የነኚህ ነገሮች ድምር ውጤት ነው። ሪሰንትሊ ያየኸውን ፊልም ርዕሱን ጭራሽ ከረሳኸው ምንም አልሰጠህም ማለት ነው ደራሲው ይባላል። እና እሱን ነው የነገርከኝ ኃይልዬ። ስለዚህ አንድ ትልቅ ደራሲ የራሱ የህይወት ፍልስፍና፣ የራሱ የአጻጻፍ ቴክኒክ፣ የራሱ መንገድ ሊኖረው ይገባል። ምክንያቱም ደራሲ ማህበረሰቡ ከሚመራው በላይ እሱ ማህበረሰቡን ያሰለጥናል፣ ይመራል፣ አቅጣጫ ያሳያል፣ መንገድ አሳይቶ በራሱ መንገድ ያመጣል ማለት ነው። በመሰረቱ ስትጽፍ የሆነ ነገር ልትል ነው የምትጽፈው። በመጀመሪያ ደራሲ ሲሰራ እኮ ካወቅ ለራሱ ነው ሲጽፍ ለራሱ ነው፣ ለደስታው ነው የሚጽፈው። ሚዲየሙን ሁሉ የሚመርጠው ለደስታው ነው። በየትኛው ምናምን ኦዲየንስ ሰከንድ ተውት ነው ለደራሲ፣ ሁለተኛ እሳቤ ነው። ይህም በምን ታውቃለህ መሰለህ? እኔ ጽፌ ያስቀመጥኳቸው እስካሁን ለኦዲየንስ ያላቀረብኳቸው ምን ልልህ ነው፣ ደራሲ ዋች ዶግ ነው። አሁን ለምሳሌ ቤት ውስጥ ውሻው ካለ ሌባ ቢመጣ ያነቃሃል አይደለ? ከዛ የሚጮኸው አንተ እንድትነሳ ነው ወይ ሰውየው ሌባው እንዲሄድ ነው። አንተ ከነቃ ከዛ በኋላ ምንድን ነው እሱም ከአንተ ጋር ሆኖ አባሮ ሌባውን ይይዛል። ደራሲ እንደዛ ነው። ችግሩ እንዲነግርሃል፣ በሽታ አለ፣ እብድ ውሻ ገብቷል ይልሃል ደራሲው። አባሮ መግደል የሱ ስራ አይደለም። አባሮ መግደል የማህበረሰቡ ስራ ነው። ያንን አባሮ በሚገድል ጊዜ ግን አብሮ ከማህበረሰቡ ጋር መፍትሄውንም ምኑንም እንጂ እሱ በሽታውንም አዋቂ መፍትሄውንም አምጪ አይደለም። ስለዚህ ምንድነው የሚሰራውን ስራ ማህበረሰብ ያያል። ማህበረሰብ ከጠቀሙ ይወስዳል፣ ካልጠቀሙ ይተዋል። መንግስትም ከጠቀሙ ይወስዳል፣ ካልጠቀሙ ይተዋል። ኢንፍሉዌንስ ማድረጉ ግን የደራሲው የማይቀር ነው።
የሬዲዮ ድራማ የመጀመሪያው የዘውገ በሽታ እንደሆነ ነግረህናል። የመድረክ በቲያትር ቤት ደረጃ የመጀመሪያ የመድረክ ስራ የትኛው ነው? መቼ ዓመተ ምህረት ነው የተላለፈው? ምናልባት በትወና ስም ያላቸው አሁን የምናውቃቸው ሰዎችም ካሉ የተወኑበት እነማን ነበሩ? እንዴት ነበር ያ ዘመን ያ ጊዜ ምን ይመስል ነበረ? የመጀመሪያው ስራዬ አክቹዋሊ ዩኒቨርሲቲ ነው የሰራሁት። በሽተኞቹ የሚል የመድረክ ቲያትር የመድረክ እዛው እሱን የሰሩት ነፍሱን ይማረው ፍስሐ በላይ ይማም፣ የነፍሱን ይማረው አሸብር ካፕታሙ፣ የሻሽ ወርቅ በየነና። አሸብር ካፕታሙ ማለት ዳይሬክተሩ የኔ ባች ነው፣ አንድ ባች ነው። እና አለምሰገድ ተስፋ ሚካኤል አሁን ሚኔሶታ የሚኖረው ጓደኛዬ፣ አራቱ ናቸው የተጫወቱት። እሱ የትምህርት ቤት የሰራሁት በሽተኞች ቢል ኮሜዲ ነው። ከዛ ላይ የመድረክ ስራ ለማቅረብ ትንሽ ቆይቼ ዘግየት ብያለሁ። 80ዎቹ ውስጥ ነው ያቀረብኩት። በሬዲዮ ሰርቼው የነበረውን ቅርጫው የተሰኘ ድራማዬን ወደ መድረክ መለስኩትና ከተመረቁ ከ4-5 ዓመት በኋላ ራስ ቲያትር አቀረብኩት። ጀማናይ ሰለሞን፣ ኩራባቸው ደነቀ፣ ስንዱ አበበ፣ እናት ፋንታው ውቤ፣ ጸገነት ተስፋዬ እና እኔ ራሴንን የሰራ ነው። ከዛ ኋላ እዛው ራስ ቲያትር ኮብላ የሚል አንፎርቹኔትሊ ስዩም ተፈራ ታመመና አንድ ቀን ብቻ ታይቶ ይቆማልኝ። በጣም የሚያሳዝን ኮብላ የሚል እሱንም እኔና ራሱ ስዩም ተፈራ ነበር የተጫወት ነው። ስዩም ነው ያዘጋጀው። እንግዲህ ከዛ በኋላ እንደ ከራስ በላይ ራስ መጡና አረጋዊን አሰፋ፣ ሽመልስ አበራ፣ እኔ ራሴ እና ያረጋል አጥናፉ ሰራን። ከዛ ብዙ ነው። መሀላ መጣ፣ ቅድስተ ካናዳ መጣ፣ ቤተሰቡ መጣ። በጣም ብዙ ትልልቅ አክተሮች ለምሳሌ መሀላ ላይ ጋይ ሰይፈ አርአያ ተሳትፏል። ነፍሳቸውን ይማር ነው። ፈራው ደሳለኝ፣ ሰለሞን ቦጋለም አለ፣ ሳምሶን ቤቢ አለ፣ ጌታውን ሰለሞን አለ፣ መሰረት መብራቴ አለ፣ ጨመለ ወርቅ ተስፋዬ፣ ፍርቱና ሞገስ፣ ቢኒያም ወርቁ፣ በርካታ ብዙ ናቸው እዛ የሰሩት ራሳቸውን ችለው የወጡ ሁሉ። እዚህ ደግሞ ስትመጣ ቤተሰቡ ላይ እና ሄኖክ ብርሃኑ፣ ተስፋለም ታምራት ከነ ባለቤቱ ዳግማዊ ፈይሳ ነው ያዘጋጀው። እሱ ምን አንተ ምን በርካታ ነው፣ ብዙ ነው። ኃይልዬ እንደው ኃይሉ ጸጋዬ በቲያትር ድርሰት አለ፣ በቴሌቪዥን ድራማ ድርሰት፣ በሬዲዮ ድርሰት አለ፣ ይተውናል። በጣም ደስ የሚልህ ስትጽፍ ነው ስታዘጋጅ ነው ወይስ ስተውን ነው? የትኛው ነው አንተን በጣም በብቃት? ስጽፍ ብቻ። እኔ በዲሬክቲንግም ብዙ ደስታ አላገኝም፣ በአክቲንግም ብዙ ደስታ አላገኝም። እኔ ባላዘጋጅ ባልጫወት እመርጣለሁ። ጽሁፉን ብቻ ግዴታ እየሆነ ነው የምትገባው ወይ? ብዙ ጊዜ ግዴታ እየሆነ ነው። አልፎ አልፎ በተለይ ሬዲዮ ድራማ ከሆነ በደስታ እጫወታለሁ። ሬዲዮ ድራማ ከሁሉም ከባዱ እሱ ነው፣ ከሁሉም የሚጥመኝም እሱ ነው። ከመድረክ ቲያትር የሬዲዮ ድራማ ይከብዳል። መድረክ ከባድ አይደለም። መድረክ ምንድነው? ሱስ የሚያስይዝ ነው። ፊት ለፊት ውጊያ እንደሆነ ስለሚሰማኝ የጨበጣ ውጊያ ነው ይመስለኝ ለእኔ ቲያትር። ምክንያቱም ስትወድቅም ስትነሳም እዛው አሸንፈህ ነው መውደቅህንም ምንም እዛው አሸንፈህ። ግን ይሄኛው ፈተናው ከባድ ነው። ሬዲዮ ላይ ለሰው ምስል የምትሰጠው በጆሮ ብቻ ነው። ልክ ነው። መድረክ ላይ እኔ ለምሳሌ እንዲህ ብዬ አንድ ቦታ ላይ ፖዝ አድርጌ እንዲህ ካልኩ እንዳዘሙ ይገባሃል። እስቲ ይሄን በሬዲዮ ስራ እንዲህ አድርገህ ትሰራዋል። ማዘንህን በጣም ከባድ ነው። በድምጽ ብቻ ነው። በጣም ከባድ። እያንዳንዱን ስሜትህን ወደ ሰው የምታስተላልፈው በድምጽ ነው። ያ ቀላል አይደለም። ይሄንን የሚችሉ የተሰጣቸው እጅግ በጣም በጣም ጥቂት ሰዎች ብቻ ናቸው። ሁሉ ሰው ሬዲዮ ድራማ የሰራ ሁሉ አክተር እንዳይመስል አይደለም። ምስል ማስተላለፍ የሚችሉት በጣም ጥቂት ናቸው። በጣም ፈታኝ። ቴሌቪዥን የማያግዝህ ነገር የለም። ካት እያልክ ነው የምትሰራው። መድረክ ላይም ቢሆን ቢጠፋ ጓደኛ አለ። ምንድነው መድረክ ከሁሉ ኢምፕሬስ የሚያደርግህ 3 ዳይሜንሽናል ነው። ቀጥታ ከኦዲየንሱ ጋር ነው የምትገናኝ። ሱስ የሚያስይዝ ስራ ነው መድረክ በራሱ። ሬዲዮም እንደዛ ነው። ሬዲዮም እንደዛ እንደ ቲቪ እንደ ፊልም ተሰቃይተህ የምትሰራው ነገር አይደለም። እየወደድከው ነው የምትሰራው። ሬዲዮ ግን በጣም ፈታኝ ነው። በጣም የጠዋትን ድምፅ እንዴት ታመጣዋለህ? አሁን ቀን መጥተህ ከእንቅልፍ ተነሳ እንዴት ነው የምትለው? ቀን
ቀን ነው የመጣው። የምትቀረጸው ቀን ነው፣ አይመጣም ጉሩ። በፍጹም አይመጣም። አክተር መሆን አለበት። ይፈትናል፣ ከባድ ነው። አንዳንድ ስሜቶች፣ የፍቅር ስሜት፣ ሴክሹዋል ፊሊንግ ስሜት መግለጽ በጣም ከባድ ነው በሬዲዮ ሲሆን። ማንም ሰው እንደዚህ አይችልም። ልክ ነው። በቃ የተቀቡ ለዛ የተሰሩ ሳስበው እንዴት ነው የድምፅ ትወና ይፈልጋል። በደንብ ድምፅ ነው፣ ሌላ ምን አለ? አንተ ያለ ድምፅ ነው፣ ኦዲየንስ ያለው ጆሮ ነው። 4 ነጥብ ገባ። መድረክ ላይ ሲሆን እኮ ይኸውልህ በሁሉ ነገር ነው። ኦልሞስት በብዙ የስሜት አካልህ ታገኘዋለህ። ጠጅ ቢቀዳ ይሸታል፣ እውነት ነው። በአፍንጫ ይመታል። አክተሩን በአይነት ታየዋለህ፣ በጆሮ ትሰማዋል አይደለም። መንካት ብቻ እኮ ነው የሚቀር፣ መቅመስ ብቻ ነው የሚቀር እንጂ 3ቱን ትልልቅ የስሜት ዋሳትን ተጠቅመ ነው የምትመለከተው። ፊልም ሲሆን ምንም እንኳን 2 ዳይሜንሽናል ቢሆንም የአክተሩን ፊሊንግ ትረዳዋለህ በደንብ በእጁ በአይኖቹ በምናምን ያሳያል። በዛ ላይ ንግግር ዲያሎግም ስላለ ሬዲዮ ምን አለው? በጣም ከባድ ነው። የአንድ አክተር ጉሮሮ ቪዛቪዝ የአንድ ኦዲየንስ ጆሮ አለቀ። የሬዲዮ ድራማ ጽፈህ ለማዘጋጀት እንደው መጽሐፉን ልተውና ጽፍ ልክ ዝግጅት ከጀመርክ ሰዓት ጀምሮ ምን ያህል ነው አየር ላይ ለመውጣት ምን ያህል ጊዜ ይወስዳል? ምንም አይፈጅም። ትሬኒንጉ አጭር ነው። ዝግጅቱ ግን ከሬዲዮ አሁን አጭር ከሆነ ከቲያትርና ቲያትር ትንሽ ዘለግ ያለ ጊዜ ይወስዳል። ለዝግጅት ቲያትር ስትዘጋጅ 3 ወርም ሊፈጅ ይችላል፣ 2 ዓመትም ሊፈጅ ይችላል። አልባሳቶቹ ምኑም ሲገነባ ትሬኒንጉም ከባድ ነው እሱ። ይሄ እኮ ትሬኒንጉ ከባድ አይደለም። ስክሪፕት አመጣለሁ፣ በተነዋለሁ፣ ከዛ ኋላ ታነባዋለህ። መጀመሪያ ወይኔ ያነብላለሁ፣ ከዛ ሪሄርሳል አሰራለሁ፣ ስቱዲዮ ያመጣለሁ፣ ቀርጻለሁ። ወረቀት እየገለጥ አንዱም ፈታኝ የሚያደርገው እኮ እሱ ነው። ወረቀት እየገለጥክ ነው አክት የምታደርገው እና እያነበብክ እንዴት ያን ስሜት ታመጣለህ ነው። ለዚህ ነው ከባድ የሚያደርገው። ስራው በዚህኛው በኩል ቀላል ነው ፕሮዲውስ ለማድረግ፣ ግን ለማስተላለፍ መልእክት በኦዲየንስ ጋር ለማስተላለፍ በጣም ከባድ ነው ሬዲዮ። ዛሬ ነው ይሄን ልዩነቱን ያወቅኩት። አልተረድም። ምክንያቱም ሬዲዮ ድራማ እንዳልከው ነው፣ በቃ ሰው ያነበበ እኮ ነው ስቱዲዮ የሚሰራው ብለህ ነው እንጂ የምታስበው በቴክኒክ በጣም ጆሮ ላይ ምስል ለመፍጠር ቴክኒኩ በጣም ዋይድ እና ሰፊ መሆኑን አላውቅም ነበር። እና በእርግጠኝነት የአዲስ ምዕራፍ ፖድካስት ታዳሚዎቻችን ይህንም ይጋራሉ፣ ልምድም ይወስዳሉ ብዬ አስባለሁ። ከማለዳ እስከ ምሽት፣ ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ከተወዳጁ ሁለገብ የጥበብ ሰው ከኃይሉ ጸጋዬ የህይወት ልምድ ብዙ እንደምትወስዱ ይሰማኛል። እንግዲህ ኃይሌ ብዙ ነገር ተጨዋውተናል። እኔ አንድ አስተማሪ ያስተማረው ተማሪ ወድቆ ካየው አስተማሪው እንደሞተ ይቆጠራል ይባላል። አንድ አስተማሪ ያስተማረው ተማሪ ከሱ ጋር እኩል ሆኖ ካየው አስተማሪው እየኖረ ነው ተብሎ ይታሰባል። አንድ አስተማሪ ያስተማረው ተማሪ ከአስተማሪው በልጦ ካየው አስተማሪው ድጋሜ ተፈጥሯል፣ ድጋሜ ተፈጠርኩ ብሎ ማሰብ ይችላል የሚባል አባባል በወሬም በንባብም አግኝቼ አውቃለሁ። እና አንተ መምህር ነህ፣ በርካታ ልጆችን አስተምረሃል። በርካታ ልጆች የኃይሉ ተማሪ ነኝ ብለው አሁን ትልልቅ የቴሌቪዥን ጣቢያዎች ላይ ትልልቅ መድረኮች ላይ ስራ ሲሰሩ እናያለን። እንደው በጣም ለምልክት የምትጠቅሰው እከሌ በጣም ደስ ይለኛል የኔ ተማሪ በመሆኑ እና ተስፋ ማደርግበታለሁ፣ እሱ ደግሞ በዚህ መስመር ተፈትኖ ነው እዚህ የደረሰው፣ ቀላል ነገር አይደለም የምትለው ሰው ይኖር ይሆን? ብዙ ናቸው እንዳልኩ ነው። በቀጥታ ማስተምራቸው አሉ፣ በተዘዋዋሪ መንገድ የሚማሩ አሉ። ቀደም ብዬ እንደነገርኩ እነ ሰለሞን አለሙ በተዘዋዋሪ መንገድም ድራማዎችን በማዳመጥ ነው ወደ ሬዲዮ ድራማ የመጣው። ከዛ ከተገናኘን ከተቀራረብን በኋላ ደግሞ ቴክኒኩን አስተምረው ነበር። ቢኒያም ወርቁም እንደዛው ሁሌ ተማሪ ነው የምወደው ማከብረው፣ በጣም ጎበዝ፣ አስተሳሰቡም እጅግ በጣም ጥሩ ብዬ ከምቆጥራቸው ሰዎች አንዱ ነው። በቀጥታ ባላስተማራቸውም እና አዲስ ገብረ ማርያም እና እንዳልኩን መስፍን ጌታቸውን ብዙ ጊዜ በተደጋጋሚ አንዳንዶቹ ሲናገሩ ሰማለሁ። ያው ከኔ ስራዎች ነው የተማሩት። ትዕግስት አለሙም እንደዛው። ሌላ አሁን ወደ ፊልሙ ዓለም ውስጥ ከመጡት መካከል በመጽሐፍም በማዘጋጀትም እንቁ የሆኑ ልጆች እነ ማህሙድ ዳውድ ሼፉን ምናምን የሰራው ልጅ የኔ ተማሪ ክፍልም ውስጥ አስተምራለሁ ራሴ በግሌ። ቅድስት ፊልም ሁልጊዜ ፊልሞች በተለይ
ትልልቅ የፊልም ፌስቲቫል ላይ መድረክ ላይ አንተ ሸልማት ሁሉ ታውቃለህ። ያንተ ተማሪ በመሆኗም እዛው ስትናገር ሁሉ ሰምቼ አውቃለሁ። እሷ በቤቴ እግሬ ስር ነው ያስተማርኳት። አሁን ኮሪያ የሚኖር በጋሻው ድረስ የሚባል ሬዲዮ ድራማ አጻጻፍ ቴክኒክ ቤቱ ቁጭ ብዬ ያስተማርኩት ልጅ አለ። ብዙ ናቸው። በዚህ በአክቲንጉ ኤሪያ ብትሄድ እኔ ይዣቸው የወጣኋቸው ሰዎች ቁጥር ስፍር የላቸው። ስለዚህ ድጋሜ እንደተፈጠርክ በእነሱ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ግን ያ ማለት ጨርሼ ሳትስፋይድ ነኝ ማለት አይደለም። እንደገና በርትተው እንዲሰሩልኝ እፈልጋለሁ። ወንድሜም የኔ ተማሪ ነው። ፎርዛት ማተር አድነው የኔን ስራዎች በማንበብ ነው። እሱም አንዱ ትልቁ ተማሪ ነው። ልጄም ከዩኒቨርሲቲ በኋላ ዲግሪዋን ከያዘች በኋላ አስተምሬያታለሁ። ረሃዋ ኃይሉ ጸጋዬ ቢባዬ ማለት ነው። ቢባዬ እሷ በጣም ታለንትድ ነች። በጣም እንደው ይሄ አሜሪካ ጉዞ መጥቶባት በትዳር ሆኖባት ሄደች እንጂ እዚሁ ቁጭ ብላ ጎልታ መውጣት የምትችል ነበረች። በስም ደረጃ በረቃቅሳ ነበር የምትወጣው። እሱ ብቻ ሳይሆን ንባቡም ላይ ፎከስ እንድታደርግ እና ኮምፕሊት እንድትሆን አረጋት ነበር። ሁሌ እኔና እሷ እንጣላ ነበር። አባቴ እኔ እንትን መሆን እችላለሁ ትላለች። አትችይም፣ በፍጹም አትደርሽም፣ እኔ አጠገብ አትደርሽም እላታለሁ። አውቄ ነው ሳናድዳት። ለምንድነው ምነው ስትለኝ አታነቢም አንቺ አንብቢ፣ እኔ ጋር ለመድረስ ከፈለግሽ አንብቢ፣ እንደኔ ማንበብ አይንሽን ማጥፋት አለብሽ፣ አንብቢ፣ መጽሐፍት አንብቢ እላታለሁ። እና ያቺ ብቻ ናት እንጂ ሳካዋ ኢንትረስትም አታ አይደለም። ከትምህርት ቤት ብያለች፣ ሩጫው ይበዛባት ነበር። ከትምህርት ቤትም ከወጣች በኋላ ከኔ ጋር ነበር ጥቂት ጊዜ ኖረችው። ስራው አሮጣት። ከዩኒቨርሲቲ በተመረቀች በሁለተኛው ወር ነው ኮንትራት የፈረመችው። የ300,000 ብር ስራ። በጣም እድለኛ ነች። በጣም ጎበዝ ነች። በጣም እና ያንተ ከማስተማር ባለፈ ዝም ብላ እያየች የምትወስዳቸው ነገሮች አሉ። ቅድም የመጣንበት የጀመርነው በማየት ብቻ የምትወስደው ነገር ይኖራል። ቁጭ ብዬም እንደ አዲስ አስተምራት ነበር እና እሷም በጣም መልካም ተማሪ ነበረች። አሁንም ቢሆን ጨርሳ ኑሯ አሜሪካ ውስጥ ይሆናል ብዬ አላስብም። የተወሰነውን ጊዜ እዚህ የተወሰነውን ጊዜ እዛ መሆን ትፈልጋለች። ሞር ወደ የምትወደው ሙያ ወደ ድርሰቱና ዲሬክቲንጉን፣ አክቲንግም ትንሽ ትሞክራለች። ጥሩ ነች። ብዙ የምትወደው ግን መጽሐፉና ማዘጋጀቱን ፕሮዲውስ ማድረጉን ነው። ይሄ ሃርድ ወርኩን ደስ ይላታል። ስለዚህ እዛ ላይ እንትን ተመልሳ ትገባለች ብዬ አስባለሁ። እኔ በጣም ብዙ በርካታ ደራሲያንን፣ ተዋንያንን፣ አዘጋጆችን አፍርቻለሁ ብዬ አስባለሁ። በጣም እድለኛ ነህ ኃይልዬ። አሁን ለተፈጠሩ ልጆች ይህን መልእክት ማስተላለፍና መንገር ስለፈለግን ነው እንጂ ያንተ ተማሪዎች በየቦታው በየመስኩ በርካታ ናቸው። የሚገርም እድለኝነትህን ስነግርህ በርካታ አንተ ያፈራቸው ያሳደግካቸው ተማሪዎች እነሱ ደግሞ ሌሎቹን አፍርተው እንደ ሁለተኛ አስተማሪ ሆነው ቁጭ ብለው የሚመለከቱበት እድሜም ላይ ነው ያለውና መታደል ነው። የልጅ ማየት ነው አይቻልም። ልጅም በአካል አሜሪካን የሚሄድከው የልጅህን ልጅ ለማየት ነውና ሁለት ልጆች ናቸው። አሜሪካን ተንደርድረን ለመግባት እኔ እናንተ አንድ መድረክ ላይ 8 ዓመት አካባቢ ተገናኝተን ነበር። አንድ መድረክ ላይ በጣም ትልቅ መድረክ ነው፣ ወሳኝ መድረክ ነበር እና ኪነጥበብ ለሰላም የሚል የውይይት መድረክ ነበረ እና ስለ ኪነጥበብ ጥናታዊ ጽሑፍ ቀረበ። በርካታ ጋዜጠኞች፣ የፊልም ሰዎች ሀሳባቸውን አቀረቡ። ሀሳባቸው ብዙ ነው፣ እሱን እንተውና አንተ ግን አንድ ቃል የተናገርከው አለ። አባባሉ የውጭ አባባል ቢሆንም አንተም ገዝተኸው እኔም ገዝቼው ብዙ ሰው የገዛው ሀሳብ ነው እና ሀገሬ ምን ሰጠችኝ ብዬ አላውቅም አንድም ቀን። እኔ ግን ለሀገሬ ምን መስጠት እንዳለብኝ ያስጨንቀኛል እና ይህን ነው ሁልጊዜ የማስበው። እናንተም ይህን ብትጋሩኝ ደስ ይለኛል። ምክንያቱም የመድረኩ አቅጣጫ ኪነጥበብ ለሰላም ነበር የሚለው፣ ግን መድረኩ ስለተቀየረ አንተ ይህን መልእክት ስታስተላልፍ እስከዛሬ ድረስ እንግዲህ ከ8 ዓመት በፊት ካልተሳሳቱ ዓመቱን ማለት ነው አእምሮ ውስጥ ቀርቶ ከኃይልዬ ጋር ስንገናኝ ይህን ጥያቄ ጠይቀዋለሁ ብዬ ነበርና ሀገር እንድትሰጥህ የምትጠብቀው ነገር አለ ወይስ አንተ ነህ ለሀገር መስጠት ያለብህ? እንግዲህ ምንድነው መሰለ ይሄንን እኔ ሐሳብ እኔ አይደለሁም መጀመሪያ ያልኩት ጆን ኤፍ ኬኔዲ ነው። የአሜሪካው ፕሬዚዳንት ጆን ኤፍ ኬኔዲ ነው። ለሀገሬ ምን ልስራላት እንጂ ሀገሬን ትስጠኝ ብላ አትጠብቅ እና ሐሳቡ እንዳልከው አንተ የምትገዛው እኔ የምገዛው ነው። እኔ ኦል ማይ ላይፍ
ሀገሬንና ሕዝቤን ሳገለግል ነው የኖርኩት። ኢን ሪተርን የጠየቅኩት ነገር የለም፣ አልጠይቅም። ብችል ከዚህም በላይ ብሰጥ የኔ ስራ በማህበረሰብ እድገት ውስጥ የምችለውን አስተዋጽኦ ማበርከት ነው። የአእምሮ ልማት ላይ ነው እኔ የምሰራው። ፖዚቲቪቲ ሰዎች ላይ ማጋባት መዝራት ነው የኔ ስራ። ጀግንነትን፣ ፍቅርን፣ ሰላምን፣ አንድነትን፣ ደግነትን መስበክ ነው የኔ ስራ እና ያን ስሰራ ኖሬያለሁ። እኔ ያስተማረችኝ ሀገሬ ነች። እናትና አባቴ ብቻቸውን አይደሉም። ሀገሬ ያንተ እናት አባት አያቶች በእኔ ትምህርት ላይ አስተዋጽኦ አላቸው። ግብር እነሱ ባይከፍሉ መንግስት ዩኒቨርሲቲውን አይከፍትም፣ እኔ ከብቻ አልማርም። የዩኒቨርሲቲ መምህራን ደሞዝ አይከፈልም። አሁን ሰዎች መረዳት ያለባቸው ነገር ይሄ ነው። አባቴ ያስተማረኝ እናት ያስተማረችኝ ለን ስህተት ነው። ሀገር ነው የሚያስተምር፣ ህዝብ ነው የሚያስተምር። ሁልጊዜ መጣር ያለብህ ህዝብህን ለመክፈል ነው። ሐኪምም ሁን፣ ኢንጂነርም ሁን፣ ጦር ጀነራልም ሁን፣ ደራሲም ሁን፣ ጋዜጠኛም ሁን፣ ሙዚቀኛም ሁን፣ ምንም ሁን፣ ሊስትሮም ስትፈልግ በቃ ለዛች ለህልውና ማህበረሰቡ ሀገሩ ወሳኝ ለመኖር ወሳኝ። ማንም ይወድቅልህ በየቦታው ወታደሩ። ታዲያ ወታደሩ የማን ልጅ ነው? የህዝብ ልጅ የማህበረሰቡ አይደለ? እሳት ቢነሳ ማነው ከእሳቱ ጋር ተጋድሎ ያንተን ቤት እሳት የሚያጠፋው? ብትታመም ማነው የሚያክምህ? ይኸው እና ይሄ ሁሉ ምንድን ነው? እያንዳንዱ ሰው የሀገሩ ባለዕዳ ነው ሁል ጊዜ። ስለዚህ እኔ አሁን ደስተኛ የሚያደርገኝ ነገ በሞት እንዳልቆጭ ከሚያደርጉኝ ነገሮች አንዱ ምንድን ነው መሰለህ? በእርግጠኝነት ደረቴን ነፍቼ በልበ ሙሉነት የሀገሬን ዕዳ ከፍያለሁ ብዬ ስለማስብ ገብተዋል። ከፍያታለሁ፣ በቃ ሰርቻለሁ። ምንም ሳልጠይቅ ተልእኮህን፣ የዜግነት ድርሻህን ተወጥተሃል። ምንም ሳልጠይቅ፣ የተለየ ነገር ሳልጠይቅ፣ የተለየ ፕሪቪሌጅ፣ የተለየ ፕሪስቴጅ ሳልጠይቅ፣ ሳልፈልግ ከፍያታለሁ። ያስተማረችኝ ቲያትር ነው። የቲያትር ጥበብ፣ ስነ ጽሁፍ፣ ድራማ ነው ያስተማረችኝ። በዛ ለአገሬ ከበቂ በላይ ሰርቻለሁ ብዬ አምናለሁ። በልበ ሙሉነት ነው በጣም ደስ ሲል የምነግርህ። ይሄንን እንግዲህ ምን አለ መሰለህ፣ አሁን ፍትህ ጀስቲስ የሚባል ነገር አለ። ፍትህ አሁን እዚህ መድረክ ላይ ብዙ አላወራሁም። ፍትህ ቴክኒካል ፕሮፌሽናል ቃል ነው፣ የህግ ቃል ነው፣ ግን በዋናነት የፍልስፍና ቃል ነው። ጀስቲስ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈላስፋው እንለው አይደል? መምህሩ እንለው አይደለ? ከአምላክነቱ ተጨማሪ በእነዚህ ቅጽሎች እኮ እንጠራዋለን። ፈላስፋ ስንለው ምንድነው? የኢየሱስ ክርስቶስ ትልቁ ፍልስፍና ፍትህ ለኢየሱስ ክርስቶስ ምንድን ነው ብትል ጊቪንግ አርምስ ቱ ዘ ፑር ይላል። ለነዳያን መመጽወት፣ ለድሃ መስጠት ነው ፍትህ ለኢየሱስ ክርስቶስ። አብላ፣ ካለህ ላይ አካፍል። የኢየሱስ ክርስቶስ ጀስቲስ ይሄ ነው። እስቲ ፕሌቶን ጠይቀው፣ ከሱ ምናልባት 500-600 ዓመት ቀደም ብሎ የመጣው ፍትህ ምንድን ነው ብትለው፣ እሱ ፍትህ ማለት ባለህ እውቀት እና ጉልበት ሀገርህንና ህዝብህን ማገልገልና ሀገርህና ህዝብህ ከሚያመርቱት ነገር ደግሞ መካፈል ነው ይላል ፕሌቶ። ለፕሌቶ ፍትህ መብትና ግዴታ ነው። ግዴታ አለብህ በእውቀትህ፣ በጉልበትህ፣ ባለህ ነገር ሁሉ አገርህና ህዝብህ ማገልገል አለብህ ይልሃል። ዜን አገርህ ከምታፈራው ነገር ደግሞ የድርሻ ማግኘት አለብህ ይልሃል። ለሱ ፍትህ ይሄ ነው፣ መብትና ግዴታ ነው። እኔ ዩዥያሊ ግዴታ ጋር ነው ማተኮሩ ከመብቴ ይልቅ። አለኝ መብት አውቀዋለሁ። ሀገሬ መብትህን መጠየቅ ያልፈለግከው ለምንድን ነው? በቃ አስተሳሰቤ ሞር ወደ ግዴታ ስለሚሄድ ነው። መጀመሪያ የሰጠችኝ ነገር መብት ነው ብዬ አስባለሁ። በምንም ነገር በሌለበት ድሃ ገበሬ፣ ድሃ ማህበረሰብ ስላስተማረህ እሱን መክፈል ስላለብህ ግዴታ ነው። ሁላችንም ግዴታችን ነው። ለዕለቱ ፍልስፍና ወሳ ይበቃል። ይበቃኛል። በጣም አመሰግናለሁ። ወደ አሜሪካን የዛሬ 2 ወር አቅንተሃልና አሜሪካን ስትሄድ በጣም ደስ የሚል ጊዜ ያሳልፈን የመጣኸው የልጅህን ልጆች ለማየት የልጅህን ልጅህ የአብራከ ክፋይ በትምህርት አብቅተሃት፣ በእውቀት አብቅተሃት፣ በትዳር አብቅተሃት እንደገና ደግሞ የልጅ አሳየች። ይሄ ደስ የሚል ነገር ነው ለአንዱ ወላጅ እና እሱ ላይ እስቲ የነበረ ቆይታ ምን ይመስል ነበር?
እዛው አካባቢ ደግሞ አሜሪካን ውስጥም ተደጋጋሚ እንደሄድክ አውቃለሁ። ለሀገሬ ይሄ ቢሆንላት ብለህ የተመኘኸው ነገር ካለ እሱን አካፍለህን የመጨረሻ መልእክት አስተላልፈን እንጨርሳለን ማለት ነው። በዚህች ምድር ላይ እንደ ልጅ አስገራሚ ነገር የለም፣ የምትወደውም ነገር የለም። የልጅ ልጆችህና ልጆችህ እኩል አይደለም። አይገርምም? ለምንድን ነው እሱ ስሜት የተለያየው? አይገርም? እኔ አላውቅም። እግዚአብሔር ስራ ነው እና ልጆችህ ከልጆችህ ይበልጡብሃል። ልጆችህ ግን እንዳይቀኑብህ ምንም ያውቃሉ። ኔጎሼት አላደርግም። ምክንያቱም አድገዋል ብለህ ነው አይደለም? እኔ አልዋሽም። እንደማልዋሽ ጠንቅቀው ያውቃሉ ልጆቼ። ገብተዋል። አሁን ትልቋ ወልዳ የልጅ ልጆች አሳይታኛለች፣ አሳቅፋኛለች። ወንዱ ደግሞ ግዴታው ነው የልጅ ልጆች ማምጣት አለ። ከቀና የልጅ ልጆች ማምጣት አለበት። ይሄ ተነግሮታል። ስንት ዓመት ነው እሱ? እሱ አሁን 18 አለፈው። ያዘልኝ 18 እና ተመስገን። በቃ አሁን በዓለም ላይ ምን ትጠብቃለህ ሌላ ብትለኝ የእሱን ልጅ ማየት ነው። የእሱን ልጅ ልጆች ማየት ነው። የኔ ልጅ ልጆች ከሱ በኩል እነኚህ ሁለት ኤንጅል የሆኑ ሲለንና ሲጳራ የተሰኙ ሁለት ኤንጅሎች አግኝቻለሁ። ሲጳራ አንተ ነህ ስም ያወጣህላት? እናቷ ናት። ያው ስለ ሲጳራ ታውቃለች። ከዚህ በፊት የካራክተር ስም እና እሷ ያኔ እዚህ ነበረች ድራማውም ሲተላለፍና ሲጳራን ካራክተሯንም ትወዳታለች። በታሪክ ያለችውም ሲጳራ የሙሴ ሚስት አይደለችም? እና የልጅ ልጆቼን አይቼ ነው የመጣሁት። በጣም በቃ እነሱን ለማየት ነው የሄድኩት። እኔ ከወጣትነት እድሜ ጀምሮ አሜሪካ የመሄድ በጣም ብዙ እድሎች አግኝቻለሁ። እምቢ እያልኩ ነው መቶ አሜሪካ፣ አውሮፓ ከደርግ ጊዜ ጀምሮ ነው የምነግርህ። ስለማልፈልግ ነው። አልፈልግም። ከቤቴ መውጣት አልወድም። ገብቶሃል? ከቤቴ ከወጣው ከሰፈሬ መውጣት አለ። አይገርምም? እንዲህ አይነት ነገር አሁን ሁለተኛ ሶስት ሰማ አለ። እኔ በጣም ብዙ ጊዜ ነው ዲክላይን አረግ የነበረው። አሁን አውሮፓ እጋበዛለሁ፣ እንግሊዝ እጋበዛለሁ፣ ጀርመን እጋበዛለሁ። አልፈልግም ነው ሙሉ መሄድም አልፈልግም። አንድ ቀን ምናልባት ኳስ ላይ እንግሊዝ ፕሪሚየር ሊግን እዛው ተገኝቼ ማንቸስተርን ወይ ሊቨርፑልን አርሴናልን ለማየት እሄድ ይሆናል እንጂ ነው ብዙ ኢንትረስት የሚሰጠኝ ነገር አውሮፓ ውስጥ የለም። ምስራቅ አውሮፓ ትንሽ፣ አለበለዛ ራሻ አሁን እሄዳለሁ። በዚህ ዓመት እሄዳለሁ ራሻ። እዛም መጎበኛት አንድ ቪዮሽን እስካ የምትባል ቦታ አለች። እድሜ ሙሉ ላያት የምፈልጋት ቦታ ናት። እድሉን አግኝቻለሁ፣ እሄዳለሁ። ሜይ አካባቢ ሁለቱ አሜሪካንም ራሻም እሄዳለሁ እና አሜሪካ ሄጄ ያየሁት ለሀገሬ የተመኘሁት ነገር ሶሻል ሰርቪስ የምትለው ነገር በጣም ደስ ይላል። እዚህ እኛ ሀገር የምናጣው ለምሳሌ ባንክ ያስቀኛል። በጣም ነው የምስቀው። ባንክ በጣም ያበሳጨኛል፣ በጣም ያስቀኛል። ኦኬ ሲስተምህን ዲጂታላይዝ አድርጎ በሞባይል እንድትከፍል እንድትገበያይ አድርጎ ምንድነው በዚህ ኤቲኤም እንድትገበያይ አድርጎ ኤቲኤም ውስጥ ስትከት ገንዘብ የለም ይላል። የራስህን ብር ማውጣት አትችል። እንትን ልላክ ስትል ኔትወርክ የለህም ይላል። ለምን ሲስተሙን ትዘረጋለህ? ማትችል ከሆነ በዛው በማኑዋላችን አንጠቀምም። አሁን ይሄ ሰርቪስ አስቀያሚ አማርኛ አለ፣ ማሳለጥ የሚሉት ትራንዛክሽንን በማሳለጥ በኩል የሚያመጣው ዳሜጅ ባንኩ የሚያውቀው አይመስለኝም፣ ባንኮቹ የሚያውቁት አይመስለኝም፣ መንግስትም እኔ እንጃ የሚያውቀው አይመስለኝም። ይቅርታ አድርግልኝ። በዓለም ላይ እኮ በጣም ኢምፖርታንት ነገር በዚህ ዘመን ትራንዛክሽን፣ የገንዘብ ልውውጥ እኮ ነው። ሀገር እኮ አያድግም አለ ገንዘብ ልውውጥ። ልክ ነው በጣም። ለምን 100 ብር አይሆንም? እንለዋወጥ እንጂ እንዳንለዋወጥ እኮ አረጉን። አንዳንድ ኤቲኤሙን ጎርሶት ቁጭ ይላል። ናውጣ አንድ ሳምንት ነው። በጣም የገጠመኝ ነገር ስለሆነ ነው። እና በተለይ አሁን ለምሳሌ ታመ ሆስፒታል ሄደ ነፍስ ይዘዋል። አንተ ነህ ሚስት ልትከፍል ፈለገች፣ አይሰራም።
አያክሙም፣ ልትሞት ነው። አየህ ይሄንን እኮ ወደዚህ የንግድ ሲስተም ውስጥ ከገባን የሚጠበቅባቸው መስራት አለባቸው በሙሉ። መቋረጥ የለበትም ያ ትራንዛክሽን ለአንድ ሰከንድ መቋረጥ። ሲስተም እንትን ለማለት ተብሎ እኮ ይቋረጣል። አሁን ሲስተም ኮሚካል ሆኗል። እኔ ድሮ ማውቀው ሲስተምና ዛሬ ግልጋሎት ላይ ያለው ሲስተም አንድ አይደለም። እንትን ሂድ ገቢዎች ምናምን ሂድ ሲስተም የለም ይለዋል። ግብር ልከፍል ሄደ አንድ ሽማግሌ እንደዚሁ በጣም ነው የተዝናና ነው በጊዜው በጣም የእውነታቸውን ተበሳጭተዋል። ሲስተም የለም ሲል መድኃኔዓለም ኢየሱስ ክርስቶስ ሲስተማችሁን ይቁረጠዋል። ሲስተም የለም ተብለ ብር ይዞ ሰው መጥቷል ለመንግስት ሊከፍል። መንግስት ብሩን ይፈልገዋል አደለ? ሲስተም የለም ብሎ ይመልሳል። ምን ማለት ነው? ንግድ ፍቃድ ልታወጣ ትሄዳለህ፣ ልታሳድስ ትሄዳለህ። ሁልጊዜ ገንዘብ አለ እዛ 50 ብር ትሁን 100 ብር ትሁን መንግስት የሚያገኛት አለ የሚለቃቅማት እኮ። ሲስተም የለም ትባላል። እነሱን የሚቆጣጠር ሰው ደግሞ የለም። አየህ ስራ እንዳትሰራ ሁሉ ያደርጉሃል። የአሜሪካኖቹን የምወደው ነገር ምንድን ነው? ሲስተማቸው፣ ሰርቪሱ፣ ሲስተማቸው፣ ሰርቪስና ሲስተማቸው በቃ ኤቭሪቲንግ እንዴት ሪፋይንድ እንደሆነ እንዴት በየቀኑን አሁን ቱ ዘ ኤክስተንት ገበያ እኮ ገብተህ እዛ ሞል ዕቃ ሰብስበህ መጥተህ ማሽን አለች ራስህ እያወጣ ታሳያታለህ፣ ገንዘቡን ትነግራለህ፣ ከፍለህ ትሄዳለህ። ሰውም አያስፈልግም። ዛጋ ከፍለህ ትወጣለህ። በቃ ስለዚህ ለሀገር ኢትዮጵያ በቃ እኔ በመንገድ፣ በኤሌክትሪሲቲ፣ በቴሌኮሙኒኬሽን፣ በፋይናንስ፣ በባንኪንግ ያለውን ሲስተም እዛ ያለውን ላዩ ላይ ባንደርስበትም አሁን ቁጥሩ እየመጣ ነው። ሁሉ ነገርም መጥፎ ነው እያልኩ አይደለም። አንዳንድ ነገሮች በጣም ጥሩ ናቸው፣ እየተሻሻሉ የመጡ አገልግሎቶች አሉ። ለምን ሁሉም እንደዛ አይሆኑ? ለምንድነው ሁሉም እንደዛ? ለምንድነው የሚያዩ ባለስልጣናት የጠፉት? አንተ ለምንድነው ይሄንን እንዲህ ማታደርጉት? ለምንድነው ለምን አይባልም? ገባህ? መንግስትና ይሄን ሴክተር መስሪያ ቤቶችን የሚያገናኝ ሲቪል ሰርቫንቱን የሚያገናኝ የሚቆጣጠር ድልድይ ያስፈልጋል። ልክ ነው፣ ያስፈልጋል። ቁጥጥር ሁልጊዜ ያስፈልጋል። ኢምፔራቲቭ እና እዛ የተመኘሁት አንዱ ሌላው ደስ የሚለኝ ነገር ለተፈጥሮ ሀብቶቻቸው የሚሰጡት ቦታ፣ ለደኖቻቸው፣ ለወንዞቻቸው፣ ለሐይቆቻቸው በጣም ትደነቃለህ። ንጽህን ነው። እኔ አንድ ጊዜ አዋሽ ሄጄ የዛሬ 4-5 ዓመት ሶደሬ ሄጄ አዋሽን አየሁትና ፕራክቲካሊ እምባዬ እንደዚህ መጣ። ወንዙን ሶደሬ አጠገብ ደፍርሶ ስታየው ያ ውሃ እኔ ስጠጣው ያደግኩት ውሃ ነው። እያፈስኩ በልጅነቴ እንደዚህ አድርገን ምንጠጣው ሲጠማ ውሃ ጥቁር ነው። አሁን አዋሽ ይሄ የአዲስ አበባ የደብረ ዘይት የሞጆ ከላይ ከወሊሶ አንስተህ ይህ ሽንት ቤት ቆሻሻ ሳይቀር አዋሽ ውስጥ ይገባል እና አጥቁሮታል። ተበክሏል። ያሳዝናል። ሲውሬጅ ሲስተማችንን፣ የቆሻሻ ማስወገጃ ሲስተማችንን ከወንዞቻችን በጣም ከሐይቆቻችን ማራቅ አለብን። ምክንያቱም የብዝሃ ህይወት የባዮዳይቨርሲቲ ትልቁ መነሻ ሀብት ውሃ ነው። ውሃህን ካጣህ ራስህንም ታጣለህ። ትክክል ነው። በጣም ሌላ ዛፎቻቸውን የሚያደርጉላቸው እንክብካቤ አንዲት እንትን አለምክንያት አንዲት ቅርንጫፍ መቁረጥ አትችልም። እዛ ለምን ግቢ ውስጥ አይሆኑ ንግ ሙኒሲፓሊቲ ግቢ ውስጥ ሆነ ባለመብት አትችልም። አንድ ነገር መንካት አትችልም። ገባ? ሶ ያ ነገር ሲያትል አሁን በውሃ የተሞላ ከተማ ነው። በጣም ብዙ ውሃ አለው። ራሱ ፓሲፊክ ኦሽን ከተማ ውስጥ ይገባል። ፑጌት ሳውንድ ተብሎ ከተማ ውስጥ አለ ፓሲፊክ ኦሽን ማለት ነው። ምንም ያካክሉ ወንዞች አሉት ወደ ኦሽኑ የሚመጡ በግራ በቀኝ የሚከቡት ማለት ነው። በጣም በርካታ ሐይቆች አሉ። የተፈጥሮ ጀልባ ከተማ ውስጥ መመላለሻ ግን እነሱ ምን ያደርጋሉ? ለሰው መዝናኛ ሌላ አርቲፊሻል ሌክ ይሰራሉ። አርቲፊሻል ሐይቆች አሏቸው። አሁን ብዙ መዝናናባት ግሪን ሌክ የምትባል አለች፣ አርቲፊሻል ናት እና ወቅ ታረጋታለህ ብትፈልግ ልጆች ጋር ምናምን ትዝናናባታለህ። እና የተፈጥሮ ሀብቶቻቸውን የሚጠብቁትበት መንገድ በጣም ሲሪየስ ነው። ሀገር ላይ እሱን ነገር
ነው መንግስት የኢትዮጵያ መንግስት ዋናው መንግስት የትኛው መንግስት ይሁን ያለፈ ይሁን ያሁን ይሁን ወደፊት ይሁን መንግስት ለምትለው ተቋም ብቻ የሚተው ነገር አይደለም። ለምሳሌ በክልሎች አካባቢ ዛሬ መንግስታት የሚባሉ ነገሮች አሉ። እነኛ መንግስታት ይሄንን ነገር ማሰብ መስራት ይጠበቅባቸዋል። ዋናው ነገር አገርህን ተፈጥሮ ሀብትህና ዜጎችን መጠበቅ ነው። በጣም ያንን ማድረግ አለባቸው። የሰርቪስ መሟላቱን ነገር አሁን ማያቸው በጣም ተስፋ የሚያሰጡ ጥሩ ነገሮች አሉ። ቢኖሩም ግን ሲስተም ተጓደለ። አሁን ለምሳሌ በዚህ ዘመን አሁን ከበቀደም ከጳጉሜ 4 ጀምሮ እኔ መብራት ተቋረጠ ቢባል እናደዳለሁ። ለምን ነው ማልናደድ? የመናደድ መብት አለኝ አይደለም? ለምን ያንንም ያህል ሃይድሮ ኤሌክትሪክ ፓወር ገንብተን አዲስ አበባ ወይ ትልልቅ ከተማ መብራት መቋረጥ የለበትም። በቃ ለቀ መብራት በዚህ ሰዓት ላይፍ ሆኗል። ህይወት የአገር የህዝብ ህይወት ሆኗል። ፓወር ነው። ስለዚህ እንደሱ ቴሌኮሙኒኬሽን ላይ፣ ባንኪንግ ላይ፣ ፐብሊክ ሰርቪስ ላይ እነኚህ ነገሮች በትክክል መሰራታቸውን የሆኑ የመንግስት አካላት መቆጣጠር አለበት። ነው ተወካዮች ምክር ቤት እኮ የሚባል ነገር አለ። ተወካዮች ምክር ቤት እኮ ዝም ብሎ ብድግ ብለው ሄደው ተነጋግረው ቼክ እኮ ማድረግ ይችላል። ምን እየተሰራ ነው ማለት ይችላሉ። መንግስት ምናልባት አድርሻለሁ የሚለውን ስራ ተቋማት ግን በትክክል ካልሰሩት ተወቃሽ የሚሆነው መንግስት ነው፣ ሀገሪቷን የሚመራት መንግስት ነው። ስለዚህ እሱን ከመወቀስም ለመዳን በመሃል ድልድይ ሆኖ የሚያገናኝ የሚቆጣጠር ሪፖርት የሚያደርግ ያስፈልጋል። ትክክል ያ አንተ ስራ መስራት ካልቻልክ ማንም መነሳት መባረር አለብህ። ተቋም ሰጠው እኔ መሪ ነኝ፣ ተቋም ሰጥቻለሁ፣ ስራልኝ። ለምን ታሰድበኛል? ለምን ታስወቅሰኛል? ለምን ሰው እንዲጠላኝ ታደርጋለህ? ስራ አንተ ካልሰራ አሽቀንጠሬ እንደ ሙጀሌ ነቅዬ ወርውሬ ሌላ ሰው አስቀምጣለሁ። እውነቴን ነው። ትክክል፣ በጣም ትክክል። እሱ ነው መደረግ ያለበት። ከማለዳ እስከ ምሽት፣ ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ጸሐፊ ተውኔት ኃይሉ ጸጋዬ ነው። የመጨረሻ መዝጊያችን ነው። ኃይልዬ፣ ይህን ሁሉ ስራ ሰራህ፣ በጣም በርካታ ልጆች አፈራህ፣ ደስተኛ ነህ፣ ለሀገርህ የሚጠበቅብህን የዜግነት ድርሻን ሰጥተሃል። እንደው ግን ጠብቀህ እንኳን ባይሆን ግን ኃይሉ ጸጋዬ ጸሐፊ ተውኔት ኃይሉ ጸጋዬ ይሄን ስለሰራ ይሄን አበርክቶ ስለሰራ እንዲህ ሰጥተነዋል እንዲህ ሸልመነዋል የሚሉ ሽልማቶች መድረኮች ላይ ብዙ ጊዜ አላየውህም ወይስ የተሸለምክባቸው ደማቅ መድረኮች አሉ? እነሱን እስቲ አስታውሰኝ። እንግዲህ ደጋግሜ እንደነገርኩህ እኔ የራሴ ስንት ዓመት ማለት ነው በቲያትር? 40 ዓመት በራሴ ፕሪንሲፕል የምኖር ሰው ነኝ። የመጀመሪያው ነገር በጣም ብዙ መድረክ ላይ ተሸልሜያለሁ። በጣም ብዙ ቦታ እውቅና ተሰጥቶኛል። ካባ ለብሻለሁ፣ ዋንጫ ተሸልሜያለሁ፣ ሰርተፊኬቶች ተሰጥቶ የጀግና ሜዳሊያ ሁሉ አለኝ። ከፈለክ አንድ ድሮ በልጅነቴ አንድ ፈላስፋ ያስተማረኝ ነገር አለ። የአንድ ስራ ሽልማቱ ስራው መሰራቱ። በቃ እምነቴ ይሄ ነው። አሁን በጣም ብዙ መድረኮች ይጠራሉ እና ሽልማቱ ሰርተው ያልሄድም አያስፈልገኝም። እኔ ሽልማት አልፈልግም፣ እውቅናም አልፈልግም። እኔ የምፈልገው አሁን ለምሳሌ እንደናንተ አይነት ከኔ ብዙ በእድሜ ጁኒየር የሆናችሁትን ተጠርቼ ስሸልም ለሰራችሁት አስተዋጽኦ ለተዋንያም ይሁን ለአስተማሪ ይሁን ለማንም ደስ ይለኛል። እኔን ምን ትሰጠኛል? ምንም አልፈልግም። አንደኛ ምንም አልፈልግም። ሁለተኛ እንዳልኩ የሚያስደስተኝ ትልቁ ነገር ስራውን መስራቴ ነው። ህዝቡ ሽልማቴ ነው። ህዝቡ በቃ በምንም ገንዘብ የምትለካው አይደለም፣ ማትለካው ሽልማቴ ነው። የህዝቡ ፍቅር፣ የህዝቡ አክብሮት ትልቁ ሽልማቴ ነው። ገብተዋል እንጂ እኔ መድረክ ላይ እንትን ለሰራበትን ከዋንጫ አንደኛ አሁን በ30 ዓመቴ ብታረገው በ40 ዓመቴ ብታረገው ደስ ይላል። ሌላ ኤነርጂ ጨምርልህ ነበር። በዚህ ሰዓት እኔ ተሸላሚ አይደለሁም፣ አልፈልግም። ምንም አይነት ሽልማት ነው የማልፈልገው። ምንም አይነት አልፈልግም። እኔ መሸለም ነው ጥራኛ ነገሌ እነዚህ ገሌ ይሄን አበርክቶ አድርገዋል በለኝ፣ እሸልምልሃለሁ። ከማንም ምንም አይነት ሽልማት አልፈልግም። ምንም አይነት ፕራክቲካሊ ምንም አይነት አልፈልግም። አሁን እንትን ይሰጥ ነበር የክብር ዶክትሬት ይባላል።
ሮኔን ዶክተር ምንድን ነው የምትሰጠኝ? አይ ለሰራው ስራ የክብር ዶክትሬት የሚባል አለ። ምን ያደርግልኛል? ዶክትሬት ማግኘት ብፈልግ የክብር ሳይሆን ያኛውን ዶክትሬት እኮ በ2 ዓመት አገኘዋለሁ ብቃቱ ስላለኝ ማለት ነው። ምናልባት ይሄ የክብር ዶክትሬት የሚባለው ኃይልዬ ካልተሳሳትኩ ህዝብ ለሰጠህ እውቅና ህዝብ ሰርቶልናል፣ እናመሰግነዋለን፣ እናከብረዋለን ማስታወሻ ይሁን ብሎ ነው እዚህ ሀገር የሚሰጠው። እንደሱ ነው የሚሰማኝ ለኔ። እርግጠኛ ነህ? ግን እሱ ላይ ከገባን ብዙ አከራካሪዎች አሉ። የክብር ዶክትሬት ትልቁ ኢምፖርታንት ነገር እንዳልኩ ነው። አንዲት መለኪያ ዋንጫ አልፈልግም እኔ ከየትም ቦታ ሪኮግኒሽን አልፈልግም። አታድርገኝ ኃይሉ ጽጌ ይሄን አሁን ባለፈው እንደዛ 40 ዓመት ጊዜ ጓደኞቼ ገፋፍተው ምናምን እንደዛ ነው በሬዲዮ የተከበረው። እኔ ብዙ አያስፈልገኝም። በቃ አንድ ቀን 1 ደቂቃ ካወራህ በዛች ጋር ፕሮባብሊ ሊበቃኝ ይችላል። ኃይሉ ጽጌ እኮ አገልግሎት ከጀመረ 40 ዓመት ሞላው። አለቀ። እኔ ደግሞ የሚመስለኝ እኔ ስራውን ልስራ ክርክር እንዳይመስልብኝና ከይቅርታ ጋር የሚመስለኝ ኃይልዬ አንተ ለሰራኸው ስራ 40 ዓመት ሙሉ በኢትዮጵያ ቲያትር ፊልምና ድራማ ላበረከትከው ነገር ህዝቡ ይወድሃል፣ መንገድ ላይ ያይሃል፣ ያከብርሃል። የዚህ ሁሉ ድምር ውጤት በምን እናመስግነው? እሱ የምትሆነው አንተና የጋ ትመጣለህ። እንደሱ ስትል ግሩፖች ጋር ግለሰቦች ጋር ምናምን ነው የምትመጣው። አንተ ህዝቡን አትወክልም። ማሰጣ ማንዴት ማሰጣ እኔን ሪኮግኒሽን ለመስጠት ህዝቡ ውክልና ሰጥተዋል ወይ? ለምሳሌ አሁን ቢኒ ምዕራፍ የሽልማት ድርጅት አቋቁም ያለው። ስለዚህ ለኃይሉ ጽጌ ማወከለ ጥያቄ ወክለዋል። ህዝብ ማለት እኔ በየቦታው ይሰጠኛል በየሜዳው። በቃ አለቀ። እንዳልኩ ነው እምነቴ፣ ፍልስፍናዬ ይሄንን ስናገር የነበረው ላለፉት 30 ዓመታት ነው። የአንድ ስራ ሽልማቱ ስራ መሰራቱ በቃ ይሄንን ሁሉ ወጣት ደራሲ ቢይዘው ሰዓሊ ቢይዘው ደስ ይለኛል። አይጠብቅ ምንም ነገር ከማንም አይጠብቅ። ይስራ ገባ ይስራ። ሰራው ወጣ ተሸልሟል። እኔ ማዕበሏን ጨረስኩ ተሸልሜያለሁ። የደወል ድምፆችን ሰርቼ ጨረስኩ ተሸልሜያለሁ። ሞጋቶችን 2 ሲዝን ሰርቼ ጨረስኩ ተሸልሜያለሁ። በቃ ስራውን ሰርቻለሁ ተሸልሜያለሁ። በእኔ በ70 በ80 ወይም ከዛ በላይ በሆኑ ድርሰቶቼ የተሸለምኩኝ ሰው ነኝ። ምን ትሸልመኛል? በጣም ቆንጆ ቆይታ፣ በጣም ትልቅ ትምህርት። የእውነቴን ነው የምነግርህ። ልክ የሆነ ክላስ ውስጥ ገብተህ መምህር ገብቶ ትምህርት የህይወት ትምህርት የህይወት ስንቅ እንደሚያስጨብጠው ሁሉ እንደሱ አይነት ትምህርት ነው እኔ በግሌ የተማርኩት። የአዲስ ምዕራፍ ፖድካስት ተከታታዮቻችን እንግዶቻችን የሚያቀርቡት ሀሳብ በጣም ትልቅ እንደሆነ ያምናሉ። የምናመጣቸው እንግዶችም ደግሞ አንድ ነገር እንደሚወስዱ ያምናሉ። ይሄን ሀሳብም ይጋሩኛል ብዬ አስባለሁ። ከማለዳ እስከ ምሽት፣ ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን ተወዳጁ የጥበብ ሰው ጸሐፊ ተውኔት ኃይሉ ጸጋዬ ነበረ። 40 ዓመት በኢትዮጵያ ቲያትር ፊልም፣ ድራማና የሬዲዮ ድራማ እጅግ በጣም ትልልቅ ስራዎችን ሰጥቶናል። 40 ዓመት በሙያው በተሰጠው ተልዕኮ እውቀት ከጀመረ ጀምሮ ለሀገሩ መስጠት ባለበት ልክ እንዳንድ ወታደር ደምና አጥንት የከፈለ ለኛ ጀግናችን መልካችን ነው ኃይሉ ጸጋዬ የህይወት ልምዱን በዚህ ደረጃ ስላጋራን እጅግ በጣም በእናንተ ስም ማመስገን እንፈልጋለን። ኃይሉ ጸጋዬ እኔ ሽልማቴ ስራውን መስራቴ ብሎ ያምናል። ሀገሬ ከምትሰጠኝ በላይ እኔ ለሀገሬ የምሰጠው ነገር ነው የሚያሳስበኝ ብሎ ያምናል። ይሄንም በተግባር አድርጎታል። በጣም የሚገርማችሁ ነገር ሽልማት እውቅና አልፈልግም፣ መሸለም ግን እፈልጋለሁ። ታዳጊዎች እንዲወጡ እንዲያድጉ እፈልጋለሁ። እኔ ግን ስራውን መስራቴ ነው ሽልማቴ ብሎ ለህዝቡ ያለውን ክብር በዚህ ደረጃ ገልጾልናል። ኃይልዬ ለሰጠህን ጊዜ፣ ላረክልን ነገር፣ ላስተማርከን፣ ለነገርከን ታሪክ በሙሉ እጅግ በጣም እናመሰግናለን። ከዚህ በኋላ ቀሪ ዘመንህ በሰላም በጤና ሁልጊዜ አዲስ ምዕራፍ ሰላምና ጤናን ይመኛል ለአድማጮቹ። ላንተም ለእንግዳችን ለታላቁ ደራሲ ሰላምና ጤና እንመኛለን። ከምንም ነገር በላይ እሱ ነውና ከዚህ በኋላ ያለህ ቀሪ ዕድሜ የልጅ ልጅ ሁለተኛ የልጅህን ልጅ እንድታይ እግዚአብሔር አምላክ በዕድሜና በጤና ይባርክ። አሜን። ሁልጊዜ ዘመንህ በደስታ የተሞላ ይሁን። አሜን። ይሄ
ከአባቶቻችን ከአያቶቻችን የወሰድነውን ሀሳብ ምርቃት ነውና ለአንተ የምንሰጠው። እግዚአብሔር ያክብርልን። እንግዲህ እኔም ስለተጋበዝኩ መድረክህ ላይ ፖድካስት ላይ ስለተጋበዝኩ ከልቤ አመሰግናለሁ። ከዚህ በፊት ያልተጠየቅኳቸውን ብዙ ጥያቄዎች ተጠይቄያለሁ። መልካም ማብራሪያዎችንም ሰጥቻለሁ ብዬ አስባለሁ። እንግዲህ ተመልካቾችህ ይህንን እናንተን ውይይት አይተው ከተደሰቱ እኔም ደስተኛ ሆናለሁ። እንግዲህ አዲስ ምዕራፍ ፖድካስት አንተም ፕሮግራምህም የፕሮግራም ባልደረቦችም ተመልካቾችንም ይህ ዓመት ገና መጀመሩ ነው። አዲስ ዓመት ነው። መልካም የጤና የስራ እድገት የብልጽግና እንዲሆንላችሁ ከልቤ እመኛለሁ። ከነ መልካም ቤተሰብ ጭምር ስራው አድጎ ተመንድጎ በሚቀጥለው ዓመት የአዲስ ምዕራፍ ፖድካስት ልዩ ተሸላሚ ተብሎ ሰዎች ሲመረጡ ሸላሚ ለማድረግ ያብቃኝ። እደጉ፣ ተመንደጉ፣ በልጽጉልን። እሺ፣ እናመሰግናለሁ።